እንዴት አሉ? አለን ሁላችሁንም ሰላም ብያለሁ። እሺ ሀሳብ ካለዎት መቀጠል ይችላሉ። አይ ሀሳብ በመምህራን በሰፊው ተገልጿል። ግን ምን ማለት ምናልባት አንድ ነጥብ ማንሳት የምፈልገው መምህር በረከት ያነሱት ሀሳብ ለኔ ገዥ ሆኖ አግኝቼዋለሁ። ምናልባት የቤተክርስቲያኗ አንድ ሀሳብ ነው ያላት፣ የተለያየ ሀሳብ የላትም። ግን ምናልባት የኛ የሰዎች አረዳድ ግን አንደኛ ሚስጥረ ሥላሴ ከመሆኑ አንፃር ረቂቅ ነው። ሁሉ ለመነጋገር መርምረንም አንደርስበትም። ግን በቴዎሎጂም ይሁን በዚህ በትርጓሜው እኔ ተመሳሳይ ሀሳብ ሆኖ ነው ብዬም አስበው። ምናልባት ግን የሰዎች የማብራራት ሂደት ግን የተለያየ ነው ብዬ አምናለሁ። እና ምናልባት አሁን በሚስጥረ ሥላሴ አካለ ሥላሴ ሲባል በአካለ ሥላሴ አካል አለ፣ ገጽ አለ፣ መልካት አሉ። እነዚህ ነገሮች ምንድናቸው ብሎ በመልካ ሥላሴ ወይም ደግሞ በአካለ ሥላሴ የመተንተን አቅም ባይኖረን እንኳን ማየት ያስፈልጋል ብዬ አምናለሁ። እነዚህ ነገሮች እንታዩዋቸው ብዬ አምናለሁ። ቅድም ኦሪት ዘፍጥረት ምዕራፍ 1 ላይ የተጠቀሰው ንግበር ሰብአ በአርአያነ ወአምሳሊነ የሚለው የተጠቀሰ ጥቅስም አለ፣ የተቀመጠም ሌላ የራሱን ማብራሪያ ያለው እና አሁን ቅድም ዘማርያም ለምሳሌ እጅ ማለት ስልጣን ነው ወይም ሌላ ተብሎ እንደዚያ ብሎ ተተረጎመ አለ። ግን ደግሞ ሌላ አይነት ትርጉም ደግሞ ሊኖረው ይችላልና እንዲህ ያሉ ነገሮችን ለይተን ብናያቸው አሁን ለምሳሌ አሁን ዋናው አካለ ሥላሴና አካለ ሰው አሁን ሰው ምንድነው እየወሰደ ያለው የሥላሴን አካል ከሰው አካል ጋር እያመሳሰለ ነው። የቸገረን ይመስለኛል። እኔ አሁን ትናንት በዚህ ሐሳብ ነጥቦች ተነስተው ስለ ሥላሴ አካላት ስንሰጥ አማናዊ ሳይሆኑ ምሳሌዎች ናቸው አለ አንድ ሰው። አይ ምሳሌያዊ የሚባል በሥላሴ አካል ላይ የለም። ግን ምንድነው አሁን እዚህ ላይ አካል አለ። አካል ግን ሲባል ምን አይነት አካል ነው? የሥላሴ አካል ምን አይነት ነው? የሰው አካል ምን አይነት ነው ብለን ለይተን ልንናገር ይገባናል እንጂ የሰውን አካልና የሥላሴን አካል ተመሳሳይ አድርገን ልናመጣ አይገባም ነው። ለምሳሌ ዘሰለስቱ ምዕት ምዕራፍ 19 እና ኦሪት ዘፍጥረት ቅድም የተጠቀሰው ጥቅስ አንድ ናቸው። ራሱ በደንብ ሊታይ ይገባም ብዬ አምናለሁ። ወዘቤሉ መጻሕፍት ከመቦ ለእግዚአብሔር አይንት ዋይዛን ለእግዚአብሔር አይንት ዋይዛን ለእግዚአብሔር አይን ጆሮ እንዳሉት መጻሕፍት ይናገራሉ። ወኩሉ ዘተበለ እለተርፉ በእንተ እግዚአብሔር ነአምን ከመእሙን ወጽዱቅ ውእቱ የቀሩት ሕዋሳት ሁሉ እንዳሉት መጻሕፍት የተናገሩትን እናምናለን ይላሉ። አሁን ችግሩ ይመስለኛል ስለ አይን ሲነገር፣ ስለ ጆሮ ሲነገር፣ ስለ አካል ሲናገር የእግዚአብሔርን አካልና የሰውን አካል ማመሳሰል እዚህ ላይ ነው ማለት እዚህ ላይ መሰመር አለበት። የሰውን አካልና የእግዚአብሔርን አካል ማራቅ አለብን ብዬ አስባለሁ። ማለት ማራቅ አለብን ብዬ አስባለሁ። እነዚህ ነገሮች ኦሪት ዘፍጥረት ምዕራፍ 1 ላይ የተጠቀሰው ምንድነው የሚለው? አንድም ለሰው ፍጹም መልክ እንዳለው ለሥላሴ ፍጹም መልክ አላቸውና ይልና ማለት መተርጉማን ሲጠቅሱ አንዳንድ ይሄን ጥቅስ ለምን አልፋችሁት? ነገሮችን በደንብ ማስተዋል ያስፈልጋል ብዬ አስባለሁ። ነአምን ከመቦ ለእግዚአብሔር መልካት ጽዱቃት አይን ዋይዳ ዋይጋር ወለተርፉ ምን ይሆን አባላት። ይህ ጥቅስ የተጠቀሰው ለምንድን ነው? በትርጓሜው ወይስ ምናልባት የትርጓሜው ሐሳብና በቴዎሎጂው ሐሳብ ያለው ልዩነት አለው ወይ? እሱ ልዩነት ካለው ምናልባት እኔም ለወደፊት የመማርበት ሐሳብ ሊሆን ይችላል። እንዲሁም ሃይማኖት አበው ላይ በቀጥታ ሐተታው ላይ የተቀመጠው ምን መሰላችሁ? በደንብ እንድናየው ፈልጌ ነው። ሐተታ ይልና ለሰው እጅ እግር አይን ጆሮ እንዳለው ለሥላሴም ሁሉ አላቸውና ይላል። ያ ማለት ግን የሰው እጅ የሚዳሰስ ነው። የሰው እጅ ውሱን ነው። የሰው እጅ የሚያልፍ የሚሞት ነው። የሰው አካል የሚበሰብስ ነው። የሰው አካል ግዙፍ ነው። የሰው አካል የሚታይ ነው። የሰው አካል የሚዳሰስ ነው። የሥላሴ አካል ማለት እንደዚህ ነው ማለት ግን አይደለም። እና እነዚህ ነገሮች እንዴት አያቸዋቸው የሚል ሐሳብ አለኝ። እንዲሁም ታላቁ ሊቅ ጊዮርጊስ ዘጋስጫ ኢትዮጵያዊ ቄርሎስ እንዲህ ይላል። ካይበ ይቤ ዳዊት አጥም እግዚኦ እንከ ወሰማኔ ሀቤ ወካይበ ወይኩን እንከ ዘያጠም ቃለ ስለቴ ይልና ናሁኬ ታውቀ
ከመቦቱ ለእግዚአብሔር አይን ይልና እግዚአብሔር አካል እንዳለው እጅ እንዳለው እግር እንዳለው መጻሕፍት ይመሰክራሉ። ሰለስቱ ምዕትም የተናገሩት በነገራችን ላይ መጻሕፍት እንደሚነግሩን ብለው ያስቀመጡት ይሄ ነው። ግን አሁን ልዩነቱ እጅ ስንል እግር ስንል አካል ስንል የሰውን እጅና የሰውን እግር አምጥቶ ሰው ይስላል። ያ ማለት ምን ማለት ነው? የእግዚአብሔር አካል ስንል የማይታይ አካል ነው፣ ረቂቅ አካል ነው። እንኳን የእግዚአብሔር ቀርቶ የመላእክት አካል ረቂቅ ነው በነገራችን ላይ ከሰው አካል ጋር አይመሳሰልም። ግን የመላእክትም ምንድነው አካል ነው የሚባለው። ግን ምንድነው እኛ የማንመረምርበት የማንደርስበት የማናውቀው ይሄ ነው ብለን የማናብራራው አካል ነው የሥላሴ አካል። ቅድም መምህር ኤፍሬምን ባነሱት ሐሳብ ምንድነው ወአካላትሰ ለለሃዱ አካል ፍጹም ውእቱ በበገጹ ወበመልክው እንዘ ይትሌለይ በመለኮት ማለት በአካል በመልክ በገጽ እነዚህ ነገሮች እንዴት መልክ ምንድነው ገጽስ ምንድነው አካል ምንድነው የሚሉትን ነገሮች ሶስቱን ለይቶ ማየት አስፈላጊ ነው ብዬ አምናለሁ። እና በጥቅሉ የትርጓሜ መጻሕፍት የሊቃውንት መጻሕፍት ይህንን ነው የሚነግሩን። ግን ምንድነው ልዩነቱ የሚለውን ብናየው በሰፊው የሚል ሐሳብ አለኝና ምንድነው ቅድም የጠቀሱት ጥቅስ መጨረሻ ላይ በእንተ እግዚአብሔር ናምን ከመእሙንቱ ወጽዱቅ ውእቱ ወባሕቱ ኢይትረከብ ወኢይትሌለይ እቺ ቃል ይሰመርባት ኢይትረከብ ወኢይትሌለይ የምትለው ቃል ሊሰመርባት ይገባል። የእግዚአብሔር አካል ወይም ደግሞ መልካት ገጽ አለው ስንል እንደኛ ገጽ ማለት አይደለም። የተወሰነ ገጽ ለምሳሌ አንድ እኮ የእግዚአብሔር ፊት አለው ካልክ የእግዚአብሔር ፊት አሳየ ብሎ እኮ በንጉሱ ዘመን ይመስለኛል በአፄ ቴዎድሮስ ምናልባት ካልተሳሳትኩኝ ይሄን ተጣረሙ ይገባል ሻማ ወይም ደግሞ እሳት በርቶ ይሄ የእሳቱ ፊት ወዴት ነው የሚል ምሳሌ አቅርበው አይተዋል። እና እግዚአብሔር ገጽ አለው ስንል እንደ ሰው ያለ የተወሰነ ገጽ ነው ወይ? እግዚአብሔር እጅ ያለው ወይም ደግሞ እግር አለው ስንል እውነት የሚዳሰስ እጅ እግር ነው ወይ ያለው? አሁን ልዩነቱ እዚህ ይመስለኛል። ሰው እግዚአብሔር አካላት አሉ። አሁን ትናንት የእግዚአብሔር አካል ምሳሌ ነው የሚል ሐሳብ ሰምቻለሁ ነው ለምን ነገር ሰምቻለሁ። እና ምሳሌ ሳይሆን አማናዊ ነው። ስለዚህ መጻሕፍት እንደዚያ ነው የሚነግሩን። እና ምናልባት እናንተም የምትሰጡት ማብራሪያ ብዙም አላሳመነኝም። እና እኔ የወሰዱት የመምህር በረከትን ነው። የመምህር በረከት ግን የኛ ያገላለጽ ልዩነት ነው ብዬ ነው ማምነው እንጂ መጻሕፍት እንደዚያ ነው የሚሉትና ምናልባት ታላቁ ይቅርታ አመሰግናለሁ ስላስገባችሁኝ ሐሳብ ስለሰጣችሁኝ። እነዚህ ነገሮች ግን በደንብ ብታዩዋቸው አንደኛ ኦሪት ዘፍጥረት ትርጓሜው ላይ በደንብ ተጠቅሶ ተቀምጧል። ለዚያም ማስረጃ አስቀምጧል። እና አንድ ጥቅስ ብቻ ሳይሆን ማንሳት ያለብን ያ የተጠቀሰው ጥቅስ ለምንድን ነው? ቅድም ለምሳሌ የዲያቆን ዮሐንስ መጽሐፍ አውጥታችሁ ስታነቡ ነበር። ያ ሐሳብ እኮ ትክክል ነው። ግን ያ ሐሳብ የተነሳው ለምንድን ነው ተብሎ ለምንድን እንደተነሳ እንትን ማለት አለበት። ከዚህ ጋር አይገናኝም። ያ ራሱን ችሎ የዮሐንስ አፈወርቅም የራሱን ችሎ የሚያብራራበት መንገድ አለ። ሌሎችም ራሳቸውን ችሎ የሚያብራሩበት አለ። አሁን ችግሩ የሚያውቀው ኦሪት ዘፍጥረት ላይ ለሰው ፍጹም መልክ እንዳለው ለሥላሴ ፍጹም መልክ አላቸውና ብሎ የተጠቀሰው ጥቅስ ለምንድን ነው? ጥቅሱ ለምንድን ነው ማስረጃ ይቀርበው የሚለውን እንዲዘረዘር የሚል ሐሳብ አለኝ እና በጣም ይቅርታ አመሰግናለሁ። ጨርሻለሁ። እሺ ጥሩ። አይ ምንድነው አሁን ከቀደም ጀምሮ ሲብራራ እንደነበረው የተዘለለ ታላቁ አለው ነው ሰማለው ነው ያለው። ይሰማለው። ይቅርታ እንደ ልቅደምና ኦኬ። መምህር ዮሐንስ እንደምን ሰነበቱ ብያለሁ። ቃለ ሕይወት ያሰማልን። ምንም አይነት እርሶ ካብራሩት ጋራ በጣም ሰፊ ተቃርኖ ወይም ደግሞ የተለየ አስተምህሮ የለም። ምናልባት አንዳንዴ በጣም ብዙ የሚመለከተን የሚያደምጠን ሰው እንደመኖሩ መጠን በሌላ በኩል እንደ ቀደሙት ዘመን መምህራን ትምህርት ብቻ አይደለም እያስተማርን ያለነው፣ ጽሑፍ ሁሉ ነው የምንጽፈው። የቀደሙት ዘመን ማለቴ አባቶች ቁመው ሲያስተምሩ የሚጽፍላቸው አካል የለም ተቀምጠው ካልሆነ። አሁን ኑረ የምንናገረው ግን የሚዘልቅ ነው። በሚዲያ ይቀመጣል። ለትውልድ የምናስተላልፈው ንግግሩ በራሱ ጽሑፍ ይሆናል። የሚቀመጥ ሐሳብ ነውና ልዩነት ያለን ልዩ አስተምሮ የምናስተምር እናንተ እነዚያ ተብሎ የሚከፈል ሐሳብ የለውም። አሁን የጠቃቀሷቸው ጥቅሶች አጠቃላይ የቤተ ክርስቲያን አማናዊ ጥቅሶች ናቸው። እኔም ልጨምርልዎት አይንቲው ለእግዚአብሔር
እገሪሁ እደዊሁ እየተባለ ያልተጠቀሰበት ቦታ የለም። ሌላውን ሁሉ ትተው ዝም ብለው መልክዓ እግዚአብሔር ቢሉ በቂ ነው። ለዝክረ ስምከ ለስርተርስከ ለርእስከ ከምንለው እኮ ሕዋሳት እየዘረዘርን የምናመሰግንበት ነው። ይሄ ለስጋዌው ቢታደልም መልክዓ ሥላሴ ቢሉ ለኩልያቲክሙ እያልን ነው የምንናገረው። ሕዋሳትን በጠቅላላ እየዘረዘርን ቤተክርስቲያን እንዲያ ታመሰግናለች። እግዚአብሔር ሕዋስ የለውም፣ እግዚአብሔር አካል የለውም፣ እግዚአብሔር ዝርው ነው፣ እግዚአብሔር እንዲህ ነው ብሎ የሚናገርም ያስተምርም ያምንም የለም። እንዲያ ብለን ስንናገር ግን ምን ማለታችን ነው? እርሶም አሁን እንደገለጹት ምን ለማለት ተፈልጎ ነው የሚለው በስፋት መብራራት የሚገባው ሐሳብ ነው። እግዚአብሔር አይን አለው ስንል አዕይንቲሁ ለእግዚአብሔር ተብሎ ሲነገርለት ምን ማለት ነው? ያያል ማለት ነው። ጆሮ አለው ስንል ምን ማለት ነው? ይሰማል እግዚአብሔር ማለት ነው እንጂ እንደዚህ የሚጨበጥ የሚዳሰስ በግዘፍ የተገለጸ አይን አለው አለማለታችን የታወቀ ነው። በአንጻሩ ደግሞ ግን እግዚአብሔር ዝርው ነው፣ ዝም ብሎ ይሰማል፣ ዝም ብሎ ያያል፣ ዝም ብሎ ያደምጣል እንጂ ዝርው ነው አካል የለውም ብሎ የሚያስተምርም ሰው የለም። ካለም ክህደት ነው። እግዚአብሔር አካል አለው፣ እውነት ነው፣ አካል አለው። እግዚአብሔር ጆሮ አለው፣ አይን አለው ተብሎ በመጽሐፍ ተጽፏል። ያ ግን የተጻፈ ያ የተነገረ እኛ የማንመረምረው ታላቁ ሊቅ ቅዱስ ቴዎዶጦስ ዘእንቆራ በሃይማኖተ አበው ምዕራፍ 53 ባልሳሳት ምዕራፉን ወእግዚአብሔርሰ ይተሐሰስ በእግዚአብሔር ሰ ይተሐሰስ ነው እንጂ ሁሉ ህሊና ጓለ መሄው በእግዚአብሔር የሰው ልጆች መናገር ፈልገው ነው። መምህር ዮሐንስ ነው እየተመለሱ ነው፣ ወርደው ነው። ኦኬ ስለዚህ በእግዚአብሔር የሰው ልጆች ስነ ተፈጥሮ ህልውና ሐሳብ መልክ ይመረመራል ይላል። ወሎቱ ሳለው ዘይተሐሰሶ እርሱ ግን ይሄንን ትመስላለህ ያንም ታከላለህ ብለው ሊያብራሩት ሊመራመሩት የማይገባ አምላክ ነው ይላል። የማይገባ አምላክ ነው። የሁላችንም ጉዞና ሐሳብ ተመሳሳይ ነው። እግዚአብሔር አካል አለው? አዎ አካል አለው። እግዚአብሔር ጾታ አለው ወይ? እንኳን ጾታው የአካል ክፍሉ አንዱ በዚህ አንዱ በዚያ ተብሎ የማይገለጽ የማይታወቅ ህቡ ነው። ሰው ያንን ከማወቅ ያን ከመመርመር የራቀ ፍጥረት ነው። ሐሳቡ እሱ ነው እንጂ እግዚአብሔር አይን የለውም ጆሮ የለውም ወይም ደግሞ እግዚአብሔር ማለት ይዝረው ነው ብትን ነው እያልን አይደለም። አዕይንቲሁ ለእግዚአብሔር ተብሎ ተነግሯል፣ ያያል ማለት ነው። ልክ እግዚአብሔር እጁ ተብሎ በተነገረበት ቦታ ልክ ሰው በእጁ ግብርን እንደሚሰራ ሁሉ እግዚአብሔርም ዓለምን የሚያዘጋጅበት የሚያሳልፍበት ያ ጥበብ የተመላ እዴሁ ለእግዚአብሔር ተብሎ የተነገረለት እርሱ ለእግዚአብሔር አለው ተብሎ ይነገርለታል ማለት ነው። ይህ ግን በሰው አቅም በሰው ክታብ በእኛ ጽሑፍ የሚወሰን እግዚአብሔር እኮ የለም። በሙሴ ጽሑፍ የተወሰነ እግዚአብሔር እኮ የለም። በሙሴ ጽሑፍ በመጠኑም ቢሆን ራሱን የገለጸ እንጂ በእኛ ጽሑፍ የሚብራራ በእኛ ጽሑፍ በሰው ሐሳብ በሰው ንግግር የሚወሰን የሚነገርለት አምላክ አይደለም። እንድናምነው ብቻ የገለጸልን እንጂ እንድናውቀው የፈቀደልን አምላክ የለንም። እግዚአብሔር እንድናውቀው አይደለም የፈቀደልን፣ እንድናምነው ነው የገለጸልን። ስለዚህ በጥቅሉ ምን ማለት ነው? ሐሳባችን የሁላችንም ሐሳብ የእርሶም ሐሳብ የሌሎቻችንም ሐሳብ ተመሳሳይ አንድ ወጥ የሆነ የቤተክርስቲያን ትምህርት ነው። ምንም ይሄ ምንድነው የተለወጠ ሐሳብ የለውም። አንድ አይነት ነው። አካል አለው? አዎ አለው። እግዚአብሔር ገጽ አለው? አዎ አለው። ምን አይነት አካል፣ ምን አይነት ገጽ፣ ምን አይነት ጆሮ፣ ምን አይነት አይን፣ ምን አይነት እጅ፣ ምን አይነት እግር ሲባል ግን ረቂቅ በፍጥረት የማይታወቅ ደግሞ ስፉህ ሰፊ የማይወሰን ማለት ነው። ደግሞ የማይጨበጥ የማይዳሰስ መንፈስ ማለት ነው። ይሄን ብለን ለእግዚአብሔር እንገልጽለታለን። ከዚያ በኋላ ግን ቆይ አይ ምናልባት ጆሮ እንዲቆመ ነው እንደ ሰው ጆሮም በዚህ አካባቢ ልክ የጆሮ ስራው የእግዚአብሔር ጆሮ መስማት ብቻ ነው ስራው፣ የእግዚአብሔር አይኑ ማየት ብቻ ያ እንዲህ አካሉን ገብተን ከፋፍለን እንናገርልህ ካልነው ግን ያ ከህግ ውጭ ነው። እንደ ማቴሪያል የህዋሳት ስብስብ አይደለም። ማን? እግዚአብሔር ማለት ነው። ስለዚህ ይህንን ምስጢር በደንብ ማስተዋል የሚጠይቅ ጉዳይ ነው እንጂ ልዩነት እንዳለን የሆነ እንዲህ ልዩነት ያለን እግዚአብሔር ጾታ አለው ብሎ አደባባይ ላይ ሰው ሲናገርና እግዚአብሔር አካል አለው ካለን በኋላ ደግሞ የሚወሰን አካል አለው የሚታይ አካል አለው ካለን ለምን እንለዋለን? ተመሳሳይ ሐሳብ ይዘን የእርሶም ሐሳብ እዚህም ሊቃውንቱ ዞት ያመሻው ሐሳብ የማይወሰን የማይታይ የማይጨበጥ የማይዳሰስ መንፈስ የሆነ አካል ያለው ዝርው ያልሆነ እርሱ እግዚአብሔር ነው። በጾታው የማይታወቅ በአምላክነቱ በአካሉ ክፍል የሌለው ገደብ የሌለው ነው። ያ ማን ነው? እግዚአብሔር ነው። ይህ ትምህርት የሁላችን ተመሳሳይ ሐሳብ ነው ማለት ነው። ስለዚህ ምናልባት እንዲያው ልዩነት ያለ የሚመስል ሐሳብ ላይ ትኩረት ባናደርግ ለማለት ነው። የኔታ እግዚአብሔር ይስጥልን። ፓላዲ ተናገር ነው።
እሺ ቀጥልሽ። እሺ አንድ ጥያቄም ነው የሚሆነው ክላሪፊኬሽን ማለት ነው። ከቅድም ጀምሮ ሀሳብ ስላልሰጠን እንደ ክላሪፋየር ቁጠሩኝ ከታች ያለውን ኦዲየንስ ልወክልና ጥያቄውን ልጠይቅ። ምክንያቱም የተለያየ የሚመስል እይታ የለም የሚለው እንደኔ አያስኬድም። አለ አንድ አይደለም አይ ቲንክ 3 አይነት አለ። እሱን ምናልባት በምን ይታያል ይመስለኛል ዲፋይን በማድረግ ነው። አለው የለውም፣ ጾታ ነው ወይስ አይደለም፣ እንዴት ነው የሚለው ሁሉ ነገር መታየት ያለበት መጀመሪያ ከዲፊኔሽን ነው። ገጽ፣ አካል፣ መልክ የሚለውን መጀመሪያ የጋራ አንድ የሚያደርገን ዴፊኒሽን አለ ወይ? አይመስለኝም። ካለ ሁሉም ሰው ዲፋይን ያድርግ። ቅድም ጀምሮ ሲባል የነበረውም አለ ቢካዝ ረቂቅ ነው አካሉ፣ እንደውም የእግዚአብሔር አካል ረቂቅ ነው የሚላለ አይደለም። ደግሞ ወሰድ አድርጎትም ደግሞ ሰውኛ የሚያስመስለው አለ። ከዛ አለፈ ሲልም ደግሞ ረቂቅም አካል የለውም ፍጹም የሚለውም አለ። እነዚህ 3 ፖዚሽኖች አሉ። ስናስረዳ አለው ግን አይመረመርም። አንድ አረ ፍጹም የለውም እግዚአብሔር ረቂቅም ብለን አካል የምናስቀምጥለት የለውም። ከዛም ደግሞ አለፍ ደግሞ ሲል ወደ ሰውም የሚወስድ ለአዳም ሁሉ ነገር አለው ብሎ በሚያስቀምጥ ሰዓት አዳም ላይ ልክ እንዳለ ሁሉ ስላሴ ላይ የሚያስቀምጥ አቻ አድርጎ ማለት ነው። እሱም አለ። ይሄ ክፍፍል መካድ ያለበት አይመስለኝም። እነ ከሌ ሲያብራሩት ኦልሞስት እንስማማለን። ኦኬ ሰንባዲ ሲገልጠው በዚህ መንገድ ገልጦታል። ኦኬ የተጠቀሱት መጽሐፍት ምናልባት ቅድም መምህር ዮሐንስ ተጠቅሰዋል በመጽሐፋቸው። መምህር ዮሐንስም ቢሆን የራሳቸው ወጥ ሀሳብ የላቸው፣ እርስ በራስ የሚጋጭ ሀሳብ ነው ያስቀመጡት። መጽሐፉን ገብጦ ማየት ይቻላል አንድ በአንድ ማለት ነው። ፒክ ኤንድ ቹዝ ካላደረግን በስተቀር መሀል ላይ በአማን ነጸረን ሀሳብ ያስቀምጣሉ። በአማን ነጸረ በታስሶ መጽሐፉ ሁለት ሀሳብ ያስቀምጣል። እሱ እንደውም ብሔራዊ ሊቃውንቱንና ቴዎሎጂ የገቡትን ለይቶ ነው የሚያስቀምጠው። ዴር ኢዝ ኤ ዲስቲንክሽን በሰዎች መካከል ማለት ነው። እንደውም ያለ መግባባት ብሎ ነው የሚያልፉ። አንድ ነን የሚባለው ነገር አይ ዶንት ቲንክ ሶ። የተለየ መስመር አለ። ቢካዝ መምህር በአማን ነጸረን ነው ጠቅሰው መምህር ዮሐንስም መሀል ላይ ማብራሪያ አድርገው ድጋሜ ደግሞ የተጋጨ ሀሳብ የሚመስል የሚያልፉት። ይሄ ሁሉ የሚመጣው ገጽ ምንድን ነው? አካል ምንድን ነው? እነዚህ ማለት መብራራት አለባቸው 3ቱ። እነዚህን በጋራ ዴፊኒሽን የጋራ እስከሌለን ድረስ አይ ዶንት ቲንክ ሶ። ኮመንት ላይ ያለው ሰው እየበጠበጠ የሚቀጥለው በዚህ መንገድ ነው። አንድ ሰው በተናገረ ሰዓት ኦኬ ሰንባዲ እኮ እንዲህ እያለ ነው ምናምን እያለ የሚወዛገበው የጋራ ዴፊኒሽን የለንም። አካል ሲባል ምንድን ነው? አለው የለውም ሁለተኛ የሚመጣ ነው። ገጽ ስንል ምንድን እያለን ነው? ከዛ በኋላ ይመጣል። ይመስላል አይመስልም? ባይ ዘ ዌይ ምንድን ነው የሚለው ላይ መስማማት ስላለብን ነው። አይ ቲንክ እኔ መምህር ዮሐንስም መምህር ኤፍሬምም ታላቁም ወይ ደግሞ አትናቴዎስ መምህር በረከትም እስኪ ዲፋይን እናድርገው ቃሉን ማለት ነው። አለው የለው ሁለተኛ ስቴጅ ስለሆነ ማለት ነው። ይሄ ከምዕመናን ወገን ሳይሰጡት ቅድም ሀሳብ ፈለኩና እንደ ጊዜ ረቂቅ አካል የለው የሚል ሰው ግን አለ። ጳላዲ አንዴ እንትኑ እንድል ነው እስካሁን አልሰማውኝ ነው ካለ እስኪ በዚያው ቆይ። እሺ ታላቁ ይሰማል? ትሰማለህ? እዚህ እሺ አንድ ነገር ብቻ እሺ፣ ሁለት ነገር ታላቁዬ። የመጀመሪያው አሁን ዲፋይን እናድርግ ካልን ሁሉም አባት እየጠቀሰ መዝገበ ቃል እየጠቀሰ ዲፋይን ያድርግ። እሱ የመጀመሪያ ነው። ሁለት ደግሞ ጳላዲ በአማን ነጸረን አንስተው ነበርና በአማን ነጸረ እዛ ላይ እንደውም የሚቃረም ብቻ ሳይሆን ብላ ያስቀምጡት ተከባብሮ በቴዎሎጂ ተማሪዎችና በአብነት መምህራን መካከል ተከባብሮ የማለፍ ያህል ያለ ብለው ነው ያስቀምጡትና ዛሬ እንደዛ አድርገንም ማለፍ እንችላለን። ሀሳብ ውስጥ አስገብ የሚለው ነው። ታላቁ ይቀጥል። ይቅርታ ሜይ ቢ መምህር ኤፍሬም ምናልባት ስለጠይቁ ነው አለ የሚል አለ። አዎ ሜይ ቢ ስም እንጥቀስና ከሌ ካልተባለ በስተቀር አቤት አለቁኝ ሀሳብ ያልሰጠሁት ምንድን ነው
አንዴ ስለሄደ ምናልባት በዚሁ ብሄድ መልካም ስለሆነ ነው። ቢካዝ ተከባብረን እንለፍ እስከሚል በባል ድረስ በመጽሐፍ ስላለ ነው። አትናቴዎስ መጥቀስ አልፈለኩም። ማነጸረ ስለጻፈው ነገር እኛ ምን አገባ? አይደለም ምንም ያገባል። የፈለገውን ነገር መጻፍ ይችላል። ፖይንቱ አሁን አንድ መንበር አይደለማ ኮቴሽኖች መጥቀስ ኮቴሽኖች ሁሉም ይጠቀሳሉ። አሁን ፖይንቱ ኮቴሽኖች አሉ ነው እኮ እሱን እኮ ለማሳየት ነው። አሁን ኮቴሽኖች አሉ ሌስ ዲፋይን ታው ብቻ አይተን እንትን እንላለን እንሄድበታለን። ግን መጀመሪያ ላይ ሰው የቅዱስ አትናቴዎስ ሃይማኖተ አበው ላይ ያለው ነው የዘፍጥረት ትርጓሜ ኮት የሚያደርገው ከአትናቴዎስ ላይ ነው። ሃይማኖተ አበው ይገለጥና እዛ ላይ ጽዱቃት የሚላቸው ገጽና መልክ ምንድን ነው? ግን ከዛ በፊት እዛው ቅዱስ አትናቴዎስ ሃይማኖተ አበው ምዕራፍ 26 ላይ ማለት ነው ከቁጥር 3 ጀምሮ እስከ 4 ያብራራል። መልክ ገጽ ስል ምንድን ነው የሚለውን ማለት ነው። እስመ አብ በአካሉ ወበገጹ ወበመልኩ ውእቱ አብ በአካሉ በገጹ በመልኩ ፍጹም ነውና ወከማሁ ወልድኒ በአካሉ በገጹ በመልኩ ውእቱ ወልድም እንደ አብ በአካሉ በገጽ በመልክ ፍጹም ነውና ወከማሁ መንፈስ ቅዱስኒ በአካሉ ወበገጹ በመልኩ ውእቱ መንፈስ ቅዱስም እንደ ወልድ በአካሉ በገጽ በመልክ ፍጹም ነውና ወኢይትገመሩ ከመጓለ እመሕያው ልክ እንደ ሰው አይወሰኑም ካለ በኋላ እስመ አካላት መለኮታውያን ሙንቱ ነው የሚለው። አካላት ስንል መለኮታውያን ማለታችን ነው በመላት የሚኖር ብሎ ትርጓሜው ደግሞ አምላክነት ያላቸው አካላት ናቸው። ሀተታ ላይ ወርዶ ሶስትነትን ሲያስረዳ አካላት፣ አንድነትን ሲያስረዳ መለኮታዊ አለ ብሎ ገጽ መልክ አካል ብሎ ሲናገር መለኮታዊ ባህሪ ያላቸው ቀዋሚያን ህልዋን አካላት ማለት ነው እንጂ አይን፣ አፍንጫ፣ ጆሮ ዘተርፈ እያለ እንዳልሆነ እዚሁ ላይ ነው የሚናገረው። ልክ በዚህ መልኩ የማያምን በአካል ሶስት በባህሪ አንድ ብሎ የማያምር ቢኖር ቤተክርስቲያን ታወግዘዋለች ብሎ ነው የሚናገረው ቅዱስ አትናቴዎስ ራሱ። ሃይማኖት አበው መግለጽ የሚችል ሰው አለ? ቆይ አንዴ ራሴ ላውጣው። ምዕራፍ 26 ላይ እሺ ይሄ በጣም ሄደ። እሺ የተቆራረጠ ነው። እሺ ቆይ ስምአንሽ 26 ቴብል መስጠት የሚቻል ከሆነ እሺ መምሪ ይቀጥላል። ታላቁ ክፍሉን ስለምናውቀው ጥቅሱን ምናልባት እየጠቀስከው ማውጣት ይቻላል፣ ችግር የለውም። ምናልባት ቴብል ላይ ግን መጽሐፍ የምትችል ከሆነ አሳየ። ከዚህ ጋር ዴፊኒሽን እንዲኖረን ጥሩ ሰው ክፍሉ ይታወቃል። አይታይም እዚህ ጋር ሰዎች አይታይም? አዎ ይታያል፣ በደንብ ይታያል። ታላቁ ሰው የምናስቀምጠው ዴፊኒሽን ግን ይሰማላ በላዲ የምናስቀምጠው ዴፊኒሽን ግን ከኛ የሚወጣ መሆን የለበትም። ከመዝገበ ቃላትና ከአባቶች የተጠቀሰ መሆን አለበት። ቀጥሎ አይ አሁን ቅድም ያልኩትን ነገር እንድታዩት ስለፈለኩኝ ነው። እሺ አብ በአካሉ በገጹ በመልኩ ያለ ነውና ወልድም ልክ እንደዚሁ በአካሉ በገጹ በመልኩ ያለ ነውና መንፈስ ቅዱስም እንዲሁ በአካሉ በገጹ በመልኩ ያለ ነውና እንደ ሰውም አይወሰኑም አምላክነት ያለው አካላት ናቸውና ይላል። እሺ አምላክነት ያለው አካላት ናቸውና ከዛ ቀጠለ። አይሆፕ ይታያችኋል። በአካል ሶስት በባህሪ አንድ ብሎ ይህን ሃይማኖት የማያምን እንዲህ እኛ እንደወሰን ነው አድርጎ ሃይማኖቱን የማይጽፍ ቢኖር ሐዋርያት ያስተማሯት ቅድስት ቤተክርስቲያን ታወግዛቸዋለች ይላል። ለዚህ ከላይ ጀምሮ መልክ ገጽ አካል እያለ ሲናገር ምን እያለ ነው ማለት ነው? አምላክነት ያላቸው አካላት ብሎ ነው የሚያስቀምጠው። ስለዚህ ቅድም ባልነው እኛ ይሄ ቀዋሚያን አካላት ሌሎያን አካላት ባልነው ወስዶ ነው ቅዱስ አትናቴዎስ ኮንቴክስቱን እየተረጎመ ያለው። ማስረጃ ይሄው እዛው ላይ በአካል ሶስት በባህሪ አንድ ብሎ የማያምን ነው የሚለው እንጂ እዚህ ጋር የአካላት ስብስብን የማጽደቅ ጉዳይ የለም። የዘፍጥረቱ በኖት ይቀመጥ ክፍሉ ላይ ሃይማኖተ አበው አሁን በዚህ ጋር እያስቀመጠ ያለው አብ በአካሉ በገጹ መልኩ ያለ ነው እና እያለ መጨረሻ ላይ አይወሰንም አምላክነት ያለው አካላት ናቸው ብሎ ስፔሲፊክሊ ሲያስቀምጥ አካል እያለ ያለው ስናት ባዲ
ስፒሪቹዋልም ሆነ ምንም ማድረግ አስቀምጠው አሁን በኮቴሽን ይቀመጥ አካል ከሚባለው ሳይሆን ፐርሰን በሚለው ነው ሪፈር እያደረገ ያለው በሚለው እናስቀምጠው። ሶስት ናቸው ብሎ እያስቀመጠ ካለ 3% በሚለው አይደለም አማርኛ ያልገለጠውን እንግሊዝኛ ያልገለጠው ብናልፍ። እሺ ጳላዲ ያንተ የአካል ትርጉም ምንድን ነው? አንተ አካል እንዴት ነው ዲፋይን የምታደርገው? ኖ አም ጀስት ክላሪፋይ እኮ የጠየኩህ። ሶስት ፖዚሽን አለ። አንተ እንዴት ነው ዲፋይን የምታደርገው? አንተ ፐርሰናል ምንድን ነው ዋትስ ዩር ፖዚሽን? አም አስኪንግ። እሺ ተወቅ። አንተ እንዴት ነው ዲፋይን የምታደርገው ነው? ግን ታላቁ ሰላም እንደምን አላችሁ? ቆይ ጨርሳ እንደ ሰኖፍ። ስለዚህ የቅዱስ አትናቴዎስ የዘፍጥረት ትርጓሜ ላይም አይ ቲንክ የዘፍጥረት ትርጓሜው ላይ የሚያስቀምጠው ለስላሴ በቅዱሳት መጻሕፍት የተናገሩት አካላት በሙሉ ልክ እንዳለው እናምናለን ብሎ የሚናገረው ክፍል ላይ ምዕራፍ ስንት ነበረ? መምህር ዮሐንስ አውጥተን እንየው እስኪ እሱን ምዕራፍ ስንት ነበረ? ምዕራፉን አላስታውስም። ምናልባት አትናቴዎስ 27 ይመስለኛል። 27 ላይ ነው። እሺ 27 እዚህ ላይ ማውጣት አይ ምናልባት ትክክለኛ አይደለሁም፣ እርግጠኛ አይደለሁም። እስኪ የምታስታውሱ ልጆች ንገሩኝ። ክፍሉ በስነ ስርዓት ስለ ሞርፍ ስለማያወራ ማለት ነው። ከዚህ በፊት የሆነ ቤት ስናብራራ ነው መምህር ዮሐንስ ወካዕበ ነአምን በኩሉ ዘተብዕለ በእንተ ፍጡራን የሚለው ነው። ጽዱቃት የሆኑ አካላት እንዳሉት እናምናለን የሚለው ለስላሴ አትናቴዎስ ከሆነ 28 ነው። 28 ቁጥር 28 ነው። ሸጋ 30 28 30 ላይ ነው አይደለም 28 ክፍል 14 ቁጥር 30 ላይ የስሉስ ቅዱስ የሚሆኑ ሶስት አካላት ሶስት ገጣት። አዎ የገጽም ትርጓሜ እዚህ ላይ አለ። አሁን ተመልከቱ። የስሉስ ቅዱስ ብሎ የሚጀምረውን ክፍል ማለት ነው። የሚሆኑ ሶስት አካላት ሶስት ገጻት ሶስት መልክዓት እንዳሉት ስለ መለኮት የተነገረውን ሁሉ እናምናለን። በከበሩ በሰለስቱ ምዕት መጻሕፍት እንደተነገረ ስለነሱ የተነገረው እውነት ነው። መርምሮ ማወቅ ግን አይቻልም፣ እናምንበታለን። ለእግዚአብሔር ዓይን፣ ጆሮ፣ እጅ፣ እግር እንዳለው የተነገረው ሁሉ ስለ እግዚአብሔር በከበሩ መጽሐፍ የተጻፈው ሁሉ የታመነ የተረዳ ነው። የተናገርነው ሁሉ ለእግዚአብሔር አለው፣ ነገር ግን አይመረመርም፣ አይታወቅም ብሎ ከስር ያስቀመጣቸው የመጽሐፍ ቅዱስ ማስረጃዎች አሉ። ምክንያቱም ዘተብዕለ ብሏል። በመጻሕፍት ውስጥ የተባሉትን ብሏል። በየትኞቹ መጻሕፍት? ይሄው እነ መዝሙረ ዳዊት 34 119 አንደኛ ጴጥሮስ 3 እነዚህ ክፍሎች ይታዩና ሊተራል ስለሆነ አይን ሊተራል ስለሆነ ጆሮ ነው ወይ እያወሩ ያሉት የሚለውን ማየት እኮ ከላይ ያለውን ብትናርጎ ነው ያስረዳልን። ግልጽ ስለሆነ ማለት ነው። ያስማማናል። ይሄ መምህር ዮሐንስ እንደዛ ብናረግ አሁን ለምን መሰለው ታላቁ ምናልባት ይቅርታ ግን ይሄንን ስናገር የተለየ ሐሳብ አንስቼ እናንተን ወደ ላቅጣጫ እንዳልወስድ ከዚሁ በፊት ማለት ከዚህ አስቀድሜ ይቅርታ ጠይቃለሁ። ግን መነጋገር ስላለብን ሰዎች ናቸው የላኩልኝ እንትኑን እና ትናንትም ይሄ ሐሳብ ተነስቶ ስለነበረ በደንብ መጥራት አለበት እያምናለሁ። በደንብ መጥራት አለበት። ያ ማለት ግን ቤተክርስቲያኗ የተለያየ ሐሳብ ታነሳለች ማለት አይደለም። ቤተክርስቲያኗ አንዲት ናት፣ የማትከፈል ናት፣ ዓለም አቀፋዊ ናት። ምናልባት የራሳችን አቅም ነው በየማሰው እና አሁን በመጀመሪያ ስላሴ አካላትና መልካት አላቸው የላቸውም የሚለውን እንግባባ። እዚህ ላይ ነው የምንግባባው። ከዚህ ከተግባባን በኋላ መልካት ምንድናቸው የሚለውን አላቸው የሚለውን ከተግባባን በኋላ መልካት ምንድናቸው ወደሚለው ነገር ስለዚህ ከዚያ በኋላ ምሳሌያዊ ነው ወይስ አማናዊ ነው ወደሚለው ነዳለን። ሐሳብ ነዳለን። ሶስተኛ አማናዊ ነው ወይስ ምሳሌያዊ ነው የሚለውን ሐሳብ ነዳለን። ግን ብንሰማው ጥሩ ይመስለኛል። መምህር አካል የሚለውን እንዴት ነው የሚረዱት እርሱ? አሁን ሶስት አካል አለ በስላሴ ሲባል ምን እያልን ነው? አካል ሲባል ማለት በጣም ጥሩ አካላት አሉ ስንል በእኔ አገላለጽ ለአብ ፍጹም አካል አለው፣ ለወልድ ፍጹም አካል አለው፣ ለመንፈስ ቅዱስ ፍጹም አካል አለው።
አካል ምንድን ነው ስንል ደግሞ በዋናነት በሁለት አይነት ልንተረጉመው እንችላለን። ይሄ ለኛ የተገለጠ እውቀት ነው እንጂ የሥላሴን አካል ቅድም ዘይትረከብ ወዘይትሌለ የሚለው ሊሰመርበት ይገባል። አይመረመርም ወይም ደግሞ ልንመረምረው አይችል። ግን ምንድነው ግዙፍ አካልና ረቂቅ አካል አለ ነው። አሁን ረቂቅ አካልና ግዙፍ ሚውት አድርጓል። አንቺ ሥላሴ እንላለን አንተ ሚውት ወጣረጉ እና ረቂቅ አካል አለ፣ ግዙፍ አካል አለ። ለምሳሌ ቅድም የኛ አካል እንደኛ አካል የተገጣጠመ፣ በነገራችን ላይ የኛ የሰውም የተገጣጠመ አይደለም። አይ የኛ አካልም የተገጣጠመሽ አይደል መምህር? እሱን ሳይሆን አካል ስንል ከባህሪ ጋር ነው የሚረዱት ወይስ ክፍል እያደረጉ ነው የሚረዱት? አካልን የምንረዳው እኔነት ያለው ግን ልንመረምረው የማንችል ረቂቅ የሆነ ሊዳሰስ የማይችል ሊጨበጥ የማይችል በእኛ አእምሮ ሊወሰን በእኛ አእምሮ ሊብራራ የማይችል የሥላሴ አካል ብዬ እኔ የምገልጸው ይሄን ነው። ያ ማለት ግን ምንድን ነው? ስለዚህ ከባህሪያት ጋር ወይም ከመለኮታዊ ባህሪ ጋር የተገናኘ ነው ማለት ነው። አካል ሲባል በመለኮታዊ ባህሪ ህልው የሆነ ብለው ነው የሚረዱት ማለት ነው አይደለ? እያሉኝ ያለው ማለት ባህሪ የሌለው አካል ወይም ደግሞ አካል የሌለው ባህሪ የለም ማለት ነው ወይስ? አዎ ግልጽ አይደለም። ባህሪ የሌለው አካል የለም፣ አካል የሌለው ባህሪ የለም። ባህሪያዊ አካል ነው። በጣም ጥሩ። አሁን የአካል መልክ ገጽ ስንልለት ምን እያልን ነው የሚለውን ይሄዱበት። በጣም ጥሩ። አሁን አካል አለው የምንለው መጀመሪያ ተግባብተናል አይደለም? ለሥላሴ አካል አለ የሚለው ምንም የሚነሳ ሐሳብ የለም። አዛ ላይ ማኮ ቅድም እኮ እኛም ተናግረናል። ከአካል ውጪ ባህሪ ውጪ አካል ስለሌለ ሶስት ሌሎያን ህልዋን ቀዋሚያን አካላት አሉ ብለናል። አሁን ችግሩ ያ አካል ኮርፖሪያል የመሆንና ያለመሆን ይሄ እንዴት ነው የህዋሳት ጥርቅም ያማረግና ያለማረግ ጉዳይ ነው። ይሄ ወደ አይደለም ኩነታዊ ተዋህዶም በጣም ጥሩ ነው። በነገራችን የጥርቅ አካላት ስንል አካላት እኮ አሁን አካላት የሚለውን ጥርቅምን የሚለውን ሐሳብ ካመጣን በእኛ በሰዎች ቋንቋ ወይም ደግሞ በምናየው አካል እየገለጽን ነው ማለት ነው። ያ ከሆነ ትክክል አይደለም። አሁን ለሥላሴ እየገለጽን ከሆነ ለሥላሴ አካል እኮ ማለት ዘይትረከብ ወይ ዘይትሌለ ማለት የማይመረመር ነው የሚለው እኮ ቋንቋ የሚገልጽ ነው። አናውቀውም ነው። ሥላሴ አካል አላቸው። አዎ ፍጹም አካል አላቸው። አዎ ፍጹም መልክ አላቸው። አዎ ፍጹም ገጽ አላቸው። አዎ ግን ዘይትረከብ ምን ማለት ነው? የማንመረምረው ነው። ይሄ ነው ብለን የማንገልጸው፣ ይሄ ነው ብለን የማናብራራው፣ ይሄን ነው ብለን ልንጽፋው የማንችል ነው ብለን የምናቆመው እዚህ ላይ ነው እንጂ አሁን እንደ ሰው እጅ የተጠራቀመ እንደ ሰው ጆሮ የተለጠፈ ካል ይሄ ሰብአዊ ቋንቋ ወይ ማለት ስለኛ ሰውነት የምናብራራው ቋንቋ ነው እንጂ ስለ ሥላሴ የምናብራራው ቋንቋ አይደለምና እዚህ ላይ ቢታየኝ ለምሳሌ አሁን አንደኛ ቅድም የጠቀሱት በቀጥታ ሃይማኖት በጣም ጥሩ። ለምሳሌ ሥላሴ አካል አላቸው ስንል እንደኛ ያለ አካል ነው? በጥያቄ መልሼ ልጠይቅ። አይደለም እኮ እጅና እግር አላቸው ስንልም እንደ ሰው አይደለም። ስለዚህ እንደምን አይነት ነው የምንለው ታዲያ? አይታወቅም ነው። አይታወቅም ማለት አሁን እኮ ቅድም ገለጽን እኮ ዘይትረከብ ወዘይትሌለ ያለ የሚለው መጽሐፉ ራሱ እኮ ያስቀምጣል እዚያው ላይ። ለምን መጽሐፉን በቀጥታ ለምን አላነበውም? መጽሐፉን በቀጥታ አላነበውም። ወዘቤሉ መጻሕፍት ከመቦ ለእግዚአብሔር አይንት ዋይዛን ለእግዚአብሔር አይን ጆሮ እንዳለው ወኩሉ ዘተበለለ ተርፉ ላነበው በቀጥታ ላነበው አይ ለመሰሎት ባክንድ ፎርዚዮን እንዳይንዛዛ ብዬ ነው። ይሄው ፊት ለፊት ተከፍቷል። ሃይማኖተ አበው ዘቅዱስ አትናቴዎስ ነው። አትናቴዎስ ኮት የሚያደርገው ሰለስቱ ምዕትን ነው። ዘፍጥረት ትርጓሜ ኮት የሚያደርገው ከአትናቴዎስ ላይ ነው። ስለዚህ እዚህ ላይ ከተግባባን የዘፍጥረቱን ጨረስን ማለት ነው። ምክንያቱም ዘፍጥረት የሚያመጣው ከዚህ ስለሆነ ይሄን ስለሆነ የሚጠቅሰው አሁን እዚህ ክፍል ላይ ለምን መሰለው ታላቋን አንድ ነገር ግልጽ ላድርግልዎት እንዲረዱኝ ማለት ነው።
ለምሳሌ ንግበር ሰባ ባሪያን ወአምሳሌ ነው የሚለው በስንት ተተርጉሟል? እስኪ ይሄ ይግለጹልኝና የተተረጎመው እንትን ይለዩልና እሱ ላይ እንያዝ። እሱ ላይ ብናብራራው የተሻለ ይመስለኛል። በስንት ነው የተተረጎመው እኮ ትርጓሜው የዘፍጥረት ትርጓሜ ላይ ያለው የአንድምታ መጽሐፋችን ላይ ማለት ነው የሚጠቅሰው ክፍል ይህንን ክፍል ነው። ሃይማኖተ አበው ምዕራፍ 28 30 ላይ ያለውን ነው የሚጠቅሰው። ስለዚህ ዋና ቴክስቱ ላይ መጥተን ያ ማለት የቅዱስ አትናቴዎስ ቴክስት ላይ ማለት ነው መጥተን አትናቴዎስ ምን እያለ ነው የሚለውን ከተግባባን የዘፍጥረቱን መጨረስ እንችላለን ነው ማለት። የዘፍጥረቱ የተተረጎመው አርአያ በአምሳል ተብሎ የሚቀመጠው የጸጋ ገዥነቱን የሚያሳይ ነው እንጂ ለእግዚአብሔር ኮርፖሪያል ሆነ ልክ እንደ ሰው አይነት ገላ አለው ብሎ የተረጎመ አንድም ቅዱስ የለም በቤተክርስቲያን ታሪክ ውስጥ። ለምሳሌ ቆይ ታላቁ ይቅርታ ንግበር ሰባ ባሪያን የሚሉት ስንት ማብራሪያዎች ተሰጥተዋል በትርጓሜው ላይ እኮ ነገርኩት እኮ አሁን በአርአያ በአምሳል ማብራሪያዎችን ይንገሩኝ የምትባለው ነፍስ ናት። በአርአያና በአምሳል ብሎ ሲያስቀምጥ በመልክ ተርጉሞ የሚያስቀምጠውን ልክ ዘፍጥረት ላይ ማለት ነው መልክ ብሎ የሚያስቀምጠው አይን፣ ጆሮ፣ በእግር በእጅ መስሎ የሚያስቀምጠው የዘፍጥረቱ ትርጓሜ የተጠቀሰው የአትናቴዎስ ትርጓሜ ነው። በሁለት ተተርጉሟል ነው የምልዎት ባጭሩ በሁለት ተተርጉሟል። መጀመሪያ በጸጋ ገዥነቱ፣ ሁለተኛ ደግሞ በአካል በዚህ ግን ይሄኛው ሲመጣ የአትናቴዎስ ነው የተጠቀሰው። የአትናቴዎስ የተጠቀሰው ደግሞ እንደው በትክክል አይን፣ እጅ እንደው እንደዚህ የሆኑ አሁን እኛ እንደምናስበው አይነት ልክ እንደዚህ አይነት እጅ ነው ወይ እየተነገረ ያለው የሚለውን እዚህ ላይ ነው መጥተን የምናጸድቀው የአትናቴዎስ ትርጓሜ ላይ ማለት ነው። በጣም ጥሩ። ይኸውልዎት አንደኛ አሁን በሰው አምሳል የሚለውን ይተውት። እዚህ ላይ አሁን ታላቁ በሰው አምሳል የሚለው ምንም ሊገልጽ ስለማይችል ማለት ነው። አሁን እኛ ቋንቋችን ለእግዚአብሔር መልካት አሉት የሉትም የሚለው ዋናው ንግግራችን እንጂ በሰው አምሳል የሚለው ነገር ሊወጣ ይገባዋል። ምክንያቱም የሚገልጸው ቋንቋ ስላልሆነ የመጨረሻው ላይ የመጨረሻው ላይ እዚያው ኦሪት ዘፍጥረት ላይ አያይዘው የመልክን ትርጉምን ቢያስቀምጡልን አያይዘው መልካም ነው። መልክ ሲሉ ምን እያሉ ነው? እኛም እንድንገነዘብ አሁን ቅድም የአካልን እንዳስቀመጡት እዛ ላይ የምናነሳው ጥያቄ ነው። እዚህ ጋር የመልክን ትርጉም በነገራችን ላይ የአካል እኮ ተስማማን አላችሁ አለፋችሁት እንጂ በምን እንደተስማማችሁ አልገባንም። ሁለቱንም ድጋሚ በደንብ አጥርተው መምህር ይንገሩና እንቀጥላለን። እንደዛ ብላል። ቀድም ቴብሉ ይዘጋጅ ታላቁ ኢትስ ቤተር። በመካከል ላይ ሌላ ሀሳብ ባታነሱ እኔ አሁን ቅድም መምህር ኤፍሬም በደንብ መጀመሪያ ላይ አሁን እኔ ከተናገሩ በኋላ ያብራሩት ማብራሪያ ትክክለኛ ማብራሪያ ነው። አሁን እዚያ ላይ ሳንሄድ አሁን ኦሪት ዘፍጥረት ላይ ስላለን ሌላ ውስጥ እንዳንገባ ብዬ ነው መጀመሪያችን ልናገራት። ለምሳሌ ስላሴ በምን እንመስላቸዋለን ቢሉ አላ ስላሴ ለባውያን ነባቢያን ሕያዋን ናቸው፣ እኛም በነፍስ ለባውያን ነባቢያን ሕያዋን ነንና። ይሄ አንደኛ ማብራሪያ ነው። እንግዲህ ስላሴ ለባውያን ናቸው፣ እኛም ለባውያን ነን፣ በዚህ እንመስላቸዋለን። ነባቢያን እንደሆኑ እኛም ነባቢያን ነን ይላል። ይሄንን ያብራራል። አንድም ይልና ሁለተኛ ለሰው ልብ ቃል እስትንፋስ እንዳለው ስላሴም በልብ በቃል በእስትንፋስ ይመሰላሉና ማለት ከወይነ ቃል ከወይነ ልብ ከወይነ እስትንፋስ እንዳላቸው እኛም ከወይነ ቃል ከወይነ እስትንፋስ አለንና ነው ሐሳቡ ትርጓሜው። ሌላኛው ሶስተኛው ማብራሪያ ግን አንድም ለሰው ፍጹም መልክ እንዳለው ለስላሴም ፍጹም መልክ አላቸውና ብሎ ይህንን የተረጎሙ ሊቃውንት የአትናቴዎስን ማስረጃ አመጣው አጠቀሱ ነው። አሁን ለየትኛው የአትናቴዎስን አመጣው የጠቀሱ ለማን ነው? መልክ ለሚለው ነው። በደንብ ልናየው የሚገባው መልክ ለሚለው ነው የተጠቀሰው፣ ለሌላ አይደለም። ስለዚህ ነአምን ከመቦ ለእግዚአብሔር መልካት አው ምንድነው መጀመሪያ ማብራሪያው ላይ ምንድነው ያሉት ሊቃውንት? አንድም ለሰው ፍጹም መልክ እንዳለው አሉና ጥቅስ ሲያስረዱ ነአምን ከመቦ ለእግዚአብሔር መልካት ጽዱቃት። ይሄ ምን ማለት ነው? ጽዱቃት ማለት የጥቅስ ችግር እኮ አይደለም። አሁን ችግሩ መልክ ሲሉ ምን እያሉ ነው? መልክ የሚለው ምን እንደሚያመለክተው ምንድነው መልክ ማለት? በጣም ጥሩ። እንዳውም በዚያው መጀመሪያም ገጽና መልክ የሚለው ቢታይልን የሚል ሐሳብ ስላለ ሁለቱን እንየው። እንግዲህ መልክ
በአካላት ላይ ያሉ የአካል ክፍሎችን ያመለክታል ይላል። መልክ ምንለው አካላት ናቸው ማለት አሁን ቅድም የጠቀስናቸው እጅ ሊሆን ይችላል፣ ጆሮ ሊሆን አካላት ተብሎ ነው የሚጠቀሱት እነዚህ። ገጽ የምንለው ደግሞ ማለት ከሌላ ተለይቶ የሚታወቅበት ነው፣ ወይም ደግሞ በእኛ በሰዎች አገላለጽ ፊት የምንለው ነው። ከአንዱን ሰው ከሌላው ሰው የምንለይበት ሂደት ነው ይሄ። ተቋርጡ መሰለኝ። ተቋርጠዋል፣ እኔ ጋር ነው ተቋርጠዋል። መምህር ዮሐንስ እንትኑ እኮ በጣም ቀላል ነበረ ጥያቄው። መልክ በእግዚአብሔር መልክ ዴፊኒሽን መልሰዋል። አይ ገና ነው እንጂ ታላቁ። ምክንያቱም ለእግዚአብሔር መልክ ሲባል ምን ማለት ነው የሚለውን አሁን ትልቁ መልክ ማለት ለምሳሌ ክርስቶስን በእግዚአብሔር መልክ ሲኖር ሳለ ይለዋል። ስለዚህ ለእግዚአብሔር መልክ የሚለው ሲነግረን ብለናል ታላቁ ጅብሪል። ኮኔክሽን እያስቸገራቸው መሰለኝ አንዳንድ ሰዎች። ንቀጥሉ ወንዳችሁ። አይ እዚህ ጋር መልክ የሚለውን መምህር ወረዱ እንጂ ቢመቻቸው ትርጉሙን ቢያስቀምጡልንና መልክ ሲሉ ምን ማለት ነው የሚለውን ቢያስቀምጡልን መልካም ነው። ከዛ ውጪ ደግሞ እንደ ቅዱስ ዮሐንስ አፈወርቅ ያሉ አባቶች እንዴት በምን መልኩ አብራሩት አስረዱት የሚለውን ብንግባባ መልካም ነው። ምክንያቱም ሁሉም ቃላት ሲጠቀም በራሱ መንገድ ይጠቀምና ከዛን ልዩነቱ ከቃላት አጠቃቀም ይሆናል። ስለዚህ ቃላቱ ላይ ተግባብተን ምን እያልን ነው፣ ምን እየተናገርን ነው፣ ምንድነው ሐሳባችን የሚለውን ከተስማማን ዘንዳ ሐሳቡ ላይ መግባባት እንችላለን። ይሄ ደግሞ ብዙ ይፈጃል። ባክ ኤንድ ፎርዝም መሄድም ይጠይቃል። ሁሉም ደግሞ እንደ እኔ ያለ መናገርም አይጠበቅበትም። እንደዛ አይደለም። እንደ እኔ አሁን ስለ መልክ ሲናገሩ እንደ እኔ ይሄ መጽሐፍ ላይ ለምሳሌ አሁን ቆንጆ አንድ ሐሳብ ማለት ነው ከተናገሩት ማለት ነው የእኔ የአካልን ትርጉም ሲያስቀምጡ እኔ ማለት ብሎ አስቀምጠዋል። አሁን በጣም ያው ቆንጆ ዴፊኒሽን ነው። ኪዳነ ወልድ ክፍሌ ላይ መጽሐፈ ሰዋስው መዝገበ ቃላታቸው ላይ ገጽ 218 ላይ ተማሳይ የሆነ የአካል ትርጉም ስለሚያስቀምጡ ማለት ነው። ሌሎች አባቶችም የሃይፖቴሲስን ትርጉም እንዴት እንደተረጎሙት ማስረዳት ስለምንችል አሁን መምህር መጥተዋል፣ መቀጠል ይችላሉ። ታላቁ አንተ ቀጥል። አይ ምን እቀጥላለሁ? እሳቸው ታላቁ ሐሳብ ልስጥና መምህር ዮሐንስ አባታችን ይቀጥሉ። እንትኑ በጣም ቀላል ነው፣ ባይዘው ቀላል ነው። መመዘኛ እኮ አለን መጽሐፍት አሉና ወይ መልክ የሚለውን ዲፋይን አድርገው እየጨርሱና ገጽንም ዲፋይን አድርገው እየጨርሱና ወደ ሌላው እንመጣለን። እንዳይቆራረጥ ነው ሐሳቡ። በቃ እሱ ነው እኮ ያልኳለሁ። በቃ እሱ ነው። እኔ አሁን ቀላል ነው እሱ ነው ቀላል ነው የምለው። አየህ ታላቁ እሱ ነው። ኦልሬዲ ቤተክርስቲያን መልክ፣ ገጽ እና አካል የሚለውን ለስላሴ ሲነገር እንዴት እንደሆነ አብራርታልናለች። ስለዚህ አባታችን ለጊዜ አሁን መልክ ምንድነው አካል የሚለውን እኔ ባይነት ብለውልናል። በጣም ይሄ ቤተክርስቲያን ትምህርቷ ነው። አሁን ደግሞ መልክ ደግሞ ቤተክርስቲያን መልክ የሚለውን እንዴት ፈታችሁ፣ ከዛ ደግሞ ገጽ የሚለውን ለእግዚአብሔር ሲነገር እንዴት ተፈታ የሚለውን ያስተምሩን አባታችን። በጣም ጥሩ። አሁን መጀመሪያ አሁን ልዩነት ያመጣው ምንድነው? እኔ አሁን ልዩነት አመጣ ብዬም ባስበው ያ ማለት ግን የቤተክርስቲያን እናት ብዬ ሳይሆን የኛ የግላችን ማለት ነው። አሁን ገጽና መልካት በምሳሌነት የተቀመጠው የሚል ሐሳብ ይመስለኛል። እኔ ምናልባት መጀመሪያ ግልጽ አድርጉልኝ በእናንተ እንደዚያ ብዬ ነው የተረዳኋችሁ እናንተን ማለት ነው። የታወቁ የተረዱ መልክ ስንል ምሳሌነታቸው ላይ ሳይሆን ዴፊኒሽኑ መልክ ማለት ነው። የሚያወራ ሰው አለ እንዴ? አይደለም እኔ ነኝ እያወራሁ ያለሁት። ሉፖል ውስጥ እየገባን ስለሆነ ማለት ነው። ተደጋጋሚ የሆነ ነገር ይሆናል፣ ያሰለቻል፣ ሰውም ይሰለቻል። እየመሸ ስለሆነ የሚሄደው አይ ቲንክ መቀመጥ ከቻለ ነጭ ከፊት ለፊት ከፓወርፖይንት ወይ ደግሞ ወርድ ክፈትና እየተጻፈ ሄድ። ከዛ ሁሉም ሰው መጀመሪያ በዴፊኒሽኑ ይስማማ። ኦብጀክሽን ያለው ካለ ይናገር። ቢካዝ ኦብጀክሽን ሊኖር ይችላል። አሁን በቃ እኔ በጥቅሉ ታላቁ አንድ ነገር እንረዳና ምናልባት ሰዓቱ እንዳይሄድና ነገሮች ወደላ ጊዜ እንዳይፈጅብን እኔ አሁን እናንተን የተረዳኋችሁ ለስላሴ ገጽና መልካት የሚባል የላቸውም የሚል ሐሳብ ነው የተረዳሁት። ትክክለኛ አይደለም፣ እሱ ሌላ ጉዳይ ሆኖ ማለት ነው።
የተረዳሁት እንደዚህ ነው። መምህር እንደዛ ያለ አንድም ሰው እዚህ ጋር የለም። ግን አሁን ከቅድም ጀምሮ ታላቁም እኛም እየጠየቅኑት ያለው ምንድነው መልክ የሚለውን የኛን ምሳሌ ነው ምናምን የሚለውን ይተውትና መልክ ሲሉ እርሶ ምን እያሉ ነው? እርሶ መምህር ዮሐንስ መልክ ሲሉ ምን እያሉ ነው የሚለውን ነው የምንፈልገው። ያው አትናቴዎስ ከትርጓሜው በፊት ለስላሴ መልካት አላቸው የላቸው የሚለውን መጀመሪያ እንግባባ። ከዚያ በኋላ ነው ትርጓሜው ምናየው። ቆይ መምህር አንድ ጊዜ መልክ የሚለው አላቸው ወይም የላቸው ከማለታችን በፊት ይሄ የምንለው መልክ ምንድነው የሚለው ላይ መግባባት አለብን። ስለዚህ እርሶ መልክ ሲሉ ምን ማለቶት ነው የሚለውን ይንገሩን መምህር። ወይ አትናቴዎስ አሁን ያማ እኔ ቅድም የጠየቁን ጥያቄ እንደገና ሌላ አሁን እኔ እያልሁ ያለሁት እኔ እኮ የተረዳሁትን ነው። ካልተረዳው የእናንተን ሐሳብ እንድነግሩኝ ነው። እኔ አሁን ቅድም አካል አለው አይንት መልካት ገጽ የሚለው ግን ምሳሌያዊ አነጋገር ነው የሚል ነው አይደል ማብራሪያ ሲሰጥ የነበረው። እዚህ ጋር እንደዚህ አይነት ንግግር የተናገረ ሰው የለም። ግን አሁንም እሱ አይደለም ነጥቡ መምህር። ቆይ መምህር እሱ አይደለም ነጥቡ። ቆይ መምህር እንግዳስ ይኸውልህ አትናቴዎስ ቆይ መምህር አትናቴዎስ አይደለም እንደዚያ ከሆነ እኔ ያዙና እንነጋገር። እንደዚያ ከሆነ ቀን መያዝ አይደለም መምህር እየባኩትን የእርሶን አሁን የመልክ ትርጉም ይንገሩን። የእርሶን ምንድነው መልክ ሲሉ እያሉ ያሉት እሱን ባኩትን ይንገሩ። ሁሉም ሰው እየጠየቀ ከራሴ ሳይሆን እሺ ከመጽሐፍም ጠቅሰው ከመጽሐፍም የምንፈልገው እኚህ ምሳሌያዊ ነው አይደለም የሚል አይደለም። መልክ ሲሉ እርሶ መምህር ዮሐንስ የኔታ ምን እያሉ ነው የሚለውን እንዲናገሩን ነው መምህር። ይቀጥሉ። በጣም ጥሩ። እኔ እንደውም ሁለት መጽሐፍ ነው ጠቅሼ የምናገረው። አሁን ቅድም የተጠቀሰው ያትናቴዎስ ነአምን ከመቦለ እግዚአብሔር መልካት ይልና ጽዱቃት ይልና ምን ይላል? አይን ወእዝን አይዳው ዋይጋር ወለተርፉ ምን ይሆን አካል ማለት መልካት የሚባሉት እነዚህ ናቸው። በእኔ በመጽሐፍ ስለዚህ አትናቴዎስ በአንተ አገላለጽ መልካት ምንድናቸው? ቆይ እሱ ጋር መጣለው። ስለዚህ በእርሱ አገላለጽ መልክ ሲሉ እያሉ ያሉት የአካላት ክፍላትን ነው። አሁን የኔ ያረዳል ሳይሆን የመጽሐፍ ነው እየነገሩ ያለው እኮ። እሺ በመጽሐፉ አረዳል መጽሐፉ እያለ ያለው መልካት ማለት አይን ጆሮ አይዳው አይጋር ናቸው እያልኩ። እሺ መምህር ስለዚህ ለእርሶ መልክ ማለት የአካል ክፍል ነው እኮ። ጠቀሰ እኮ መጽሐፉ እኮ ጠቀሰ። እኔ እኮ ሳይሆን መጽሐፉ ጠቀሰ እኮ። እሺ ገባኝ። እሺ በመጽሐፉ መሰረት እርሶ የተረዱት መልክ ሲሉ የአካል ክፍል ነው ወይስ አይደለም? በትክክል። ስለዚህ መልክ የሚሉት የአካልን ክፍል ነው አይደለም? አዎ። እሺ መልካም። ስለዚህ አዳም ያሉት የአካል ክፍል ሁሉ ለእግዚአብሔርም አለው እያለ ነው መልክ ሲሉ ማለት ነው አይደለም? አይ ይኸውልህ አትናቴዎስ ጠይቀኛን አይደል? እኔ መልሼልሃለሁ። መልካት ማለት ምንድናቸው ባንተ ቋንቋ? መልካም። እሺ ፊልጵስዩስ 2:6 ላይ ክፈትልኝ ታላቁ። ሁለት 6 ከ5 ጀምረ ማለት ነው። ተከፍቷል። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። እሺ ከዛን አሁን እዚህ ጋር በእግዚአብሔር መልክ ሳለ ይላል። ግሪኩን ከተመለከታችሁት ሞርፌ ቴዩ ነው የሚለው። ሞርፌ ማለት እንግሊዝኛው ላይ የሚያስቀምጠው ቆይ ልናገራ መምህር ልክ እርሶ የአትናቴዎስን ጠቅሰው እንዳብራሩ እኔም ደግሞ ከመጽሐፍ ቅዱስ ጠቅሼ አብራራለሁኝ። ከዛ በኋላ እሱ ላይ እናወራለን ማለት ነው። ግሪኩ የሚለው ሞርፌ ቴዩ ነው። እዚህ ጋር መልክ የሚለውን ደግሞ ቁጥር 7 ላይ ባሪያ መልክ ከሚለው ከሰው ጋር ያስቀምጠዋል። ስለዚህ ሁለት ላይ የተቀመጠ ነው ማለት ነው። እዚህ ጋር መልክ ሲል ቅዋሜ ማንነትን ለማሳየት የሚውል ነው። መልክ ሲል ቅዋሜ ማንነት የጳውሎስ መልክ ሲል ትክክል። የጳውሎስ እንደዛ ነው እያለ ያለው። ለዛ ነው መተካከልን መቀማት እንደሚገባ አይገባም ሲል ከአነዋወሩ ጋር ከቅዋሜ ማንነት ጋር እንዲያስቀምጠው ነው። ግሪኩም መምህር ሞርፌ ቴዩ ስለሚል በዛ ልክና ጋር የሚፈታ ነው።
እኔ ግን ታላቁ ምናልባት ባትሪ ሊዘጋብኝ ስለሆነ ምናልባት ሐሳቦች ዞሮ እኔ ያለኝ ሐሳብ ይሄ ነው። አሁን እርሶን ነጥብ መምህር አግኝተናል። ስለዚህ ዞሮ መጻሕፍቶች እንደዚያ ነው የሚገልጹት ማለት ነው እኮ። አይ አሁን እዚህ ጋር ራሱ ዛትናቴዎስ ሃይማኖተ አበው ላይ የተቀመጠውን ራሱ እኮ ከፍተን ብንመለከተው መምህር ዮሐንስ ከእርሶ ጋር እያወራው ነው እና አይን፣ ጆሮ፣ እጅ፣ እግር ብሎ የሚናገረው አሁን በተረዱበትና ይሄ የአካል ክፍል ብለው አሁን ለዛትናቴዎስ በነገሩበት መልኩ ሳይሆን ከስር የተቀመጡትን ክፍሎች ተመልከቷቸው። መዝሙረ ዳዊት 34:15 እንዲሁም 118:73 አንደኛ ጴጥሮስ 3:12 የዮሐንስ ራዕይ ምዕራፍ 1 ከ13 እስከ 17 ነው የተቀመጠው። ስለዚህ አሁን እነዚህ ሁሉ ገብተው ቢመለከቷቸው አንዱም ቀጥታ ሊተራል የሆነ ልክ እንደ ሰው አይን፣ ጆሮ የሚል ትርጉም የለውም። ለምሳሌ መዝሙረ ዳዊት ምዕራፍ 34:15ን እንደው ሰውም እንዲያየው እዚሁ ላይ ከፈት አድርገን እንመልከተው። እንደው ቀጥታ እዚህ ላይ እንደተጠቀሰው ነው ወይ ያለ ያለው የሚለውን ማለት ነው። ለምሳሌ የጊዮርጊስ የአባ ጊዮርጊስ ዘጋስጫ እንዴት እንትን ይሉታል ይገልጹታል? ታላቁ የአባ ጊዮርጊስ ዘጋስጫ እንዴት ይገልጹታል? ምንም ይለውን መምሬ እግዚአብሔር አካላት እንዳሉት በእውነት ታወቀ የሚለው። አዎ ይሄው ማነው መልካት እንዳሉት እኮ ነው። ከዚሁ ጋር ትርጉሙ ምንድነው? መጀመሪያ መልካት የሚለው ትርጉሙ ምንድነው? አሁን በነገራችን ላይ አማርኛ ቃል አይደለም ግዕዝ ነው እና ትርጉሙ ምንድነው? መልካት ማለት የአካል ክፍሎች ማለት አይደለም። ለእግዚአብሔር ሲነገር እኮ ምንድነው? ግብር መግለጫ ነው፣ ስራ መግለጫ ነው። ያ ግብር ምን አይነት ነው? አሁን እኮ ልክ እንደርሱ አባባል እሺ፣ ለምሳሌ አንድ ቀለል ያለ ጥያቄን ጠይቅ። እግዚአብሔር በጆሮው ያያል? መች እንደዚያ እኔ አላልኩም። እንደዚያ ግን በጆሮ ያያል። ጆሮ የሚባል አካል ስላለው በጆሮው ያያል። አሁን እኮ እየተነጋገርን ያለ ነው። አሁን ሰው እየገለጹልኝ ጆሮ የተወሰነ እንደሆነ አይን ደግሞ ሌላ ላይ እንደሆነ እየገለጹልኝ እኮ ነው። እንደዚያ የሚባል የለማ። መልክ የሚለው ሲተረጉሙት መምህርዬ መልክ የሚለውን ለአትናቴዎስ ሲነግሩት የአካላት ክፍሎች ማለት ነው ብሎታል። ክፍል ካሉ የሚቆጠሩ ናቸው ማለት ነው። 1 2 3 ብዬ ልቆጥራቸው የምችላቸው ናቸው ማለት ነው። ልክ እንደዛ ከሆነ ደግሞ በግብርም አይመሳሰሉም ማለት ነው። ለምሳሌ እግዚአብሔር በእጁ ይሰማል መምህር? አሁን ከኔ ጥያቄ ጋር እኮ አይገናኝም። እኔ ስላልገባኝ ጥያቄ ካስቀመጡት ትርጉም ጋር ግን መምህር ይገናኛል። ይኸውልህ አትናቴዎስ አሁን ቆይ ታላቁ አሁን ጊዜው ስለሄደ እኔም በእውነት ለመነጋገር ዋይፋይ ሊዘጋ ነው፣ ሞባይሉ ሊዘጋብኝ ነው። አሁን እኔ በቀጥታ ጥቅሶችን አውጥቼ ማለት ገጸ ንባቡን አውጥተን የምናየው ሌላ ምንም አያስፈልግም እኮ አሁን ማብራሪያ ምናምን ሳይሆን ገጸ ንባቡን አውጥተን አሁን የብሉያት መጻሕፍትንም የሊቃውንት መጻሕፍትንም እናያለን እና አሁን በጥቅሉ አባቶችም ይላሉ መምህር አንድ ጊዜ አባቶችም መጽሐፍ ቅዱስም ይላል። ኢቭን ጴጥሮስ ራሱ ተናግሯል አይደለ? ንባብ ይገላል። ገጸ ንባብ ሲሉ ያጣላን እኮ ገጽ ማለት እዚህ ጋር ሐሳብ የመጣው ገጸ ንባቡ ላይ ቆይ ገጸ ንባብ አይደለም፣ ገጸ ንባብ አይደለም፣ ትርጓሜ ነው። አትናቴዎስ ይቅርታ፣ እሺ ይቅርታ፣ ትርጓሜ ነው። ይቅርታ። ስለዚህ ገጸ ንባብ አይደለም። አትናቴዎስ አንድ ነገር አዳምጠኝ። አንድ ጊዜ አዳምጠኝ እንዴ። አሁን ገጸ ንባብ ምናምን የሚለው አይሰራም። አሁን ይኸውልህ እየሰማኸኝ ነው? እርሶ ነው ያሉት። ገጸ ንባብ ምናምን ሳይሆን በትክክለኛ መጻሕፍት የተጠቀሰ የተነገረ ስለሆነ እንዴት አድርገን እንረዳው የሚለው ሐሳብ እንጂ ገጸ ንባብ ምናምን የሚለው አይደለም። ይሄ መምህር አንዴ በቃ አይ በዚህ ሁኔታ መቀጠል ስለማይቻል ሌላ ጊዜ ወይ ቢቀጥል አይቻልም? አሁን እሳቸውም ሊዘጋቢ ነው እያሉ ነው። ያው ወደ ስሜትም እንዳይሄድ ሌላ ቀን ቢሆን ይቻላል። በቃ ሌላ ቀን ቢሆን ይቻላል። ምናልባት ማራዘም ይቻላል። ግን መደማመጥ ብንለምድ ጥሩ ነው። አንድ ሰው እያወራ አለው ሰማለሁ። እሺ ቤት እንትን እየተደረገ ነው። እሺ አታርጉ፣ ረፉ። አንድ ሰው ቢያወራ ጥሩ ነው። ባንደራረብ ማለት ነው። መደራረብ ይረብሻል።
መግባባት ስለሆነ የያዝነው ቅድም ጀምሮ ዴፊኒሽኑ ይቀመጥ ብዬ ያስቀመጥኩት የተናገርኩት ለዛ ነው። መጀመሪያ የጋራ ዴፊኒሽን ይኖረን፣ ፖሌሚካል ደግሞ አናድርገው። አንዳችን ያልገባንን አንዳችን ልናስረዳ ነው እንጂ አንዱን ጠልፎ ለመጣል አይደለም። ልክ ኮመንት ላይ እንደነበረው ይሄ በጣም ድብድብ ቀረሽ ምናምን ባናስመስለው። የአንድ ሰው ሀሳብ ምናምን አይደለም። ብዙ ሰዎች የሚያቀነቅኑ ስላሉ ክላሪፋይ ለማድረግ ግዴታ ዴፊኒሽኑ ያስፈልገናል። አንድ ሁለተኛ ዴፊኒሽኑን ስናስቀምጥ ደግሞ ፖሌሚካል ባንሆን፣ ቢካዝ በዛኛውም ወገን ያለው ለዲስከሽኑ ብቻ አይመችም የሚያስማማን ከሆነ ማለት ነው። ይሄ ለብዙ ዓመት የነበረው ጭቅጭቅ አሁን የሚቀጥል ከማለት ባለፈ ስለማይጠቅም እና መደማመጥ ይኑር ፕሊዝ። አንድ ሁለተኛ ደግሞ ዴፊኒሽኑ ያስቀምጥ። ሌላ ጊዜ ይዘጋጁና መምህር ዮሐንስም በደንብ እነዚህ ገጽ፣ መልክ የሚሉ ቃላት በተለይ ከእግዚአብሔር አንጻር ሲነገሩ ምን እንደሆነ በደንብ ጥርት ያለ ነገር። አሁን ለምሳሌ ቅድም ምን ብለዋል? ገጽ ማለት አንዱን ከአንዱ የሚለይ ነው ብለዋል። አሁን እግዚአብሔር ለአብ ፍጹም ገጽ አለው፣ ለወልድ ፍጹም ገጽ አለው፣ ለመንፈስ ቅዱስ ፍጹም ገጽ አለው ስንል በዚህ ዲፊኒሽን መሰረት አብ የሚለይበት፣ ወልድ የሚለይበት፣ መንፈስ ቅዱስ የሚለይበት ልንል አንዱ ከአንዱ ራሱ በመልክ በገጽ ይለያያል ወደሚል መለያ ከሆነ ብቻ ጥርት ያለ ዲፊኒሽን ያሱ ነው። ሁለተኛ ቅድም ፓላዲዮስ እንዳለው እንደዚህ አይነት ነገሮች ሲበየኑ በተቻለ መጠን አንዱ ከአንዱ ለመራቅ የአንዱን ተቃራኒ አይነት ሀሳብ ለመያዝ ሲሄድ ነው ብዙ ጊዜ አለመረዳዳት፣ መራራቅ፣ ክፍፍል የሚፈጠረውና በታሪክም እንደዚያ ይመስለኛል። እኔ በተለይ አሁን በዚህ ጉዳይም በተደረጉ ክርክሮች ከዛኛው ሀሳብ አስማች አስ ፖሲብል ለመራቅ የሚደረግ በጣም ፖለሚካል የሆነ ነገር ሲሆን ነው እንጂ አንዱ የአንዱን ኮንሰርን ሀሳብ መረዳት ለመግባባት ቀላል ያደርገዋል። በዛ መንገድ ቢሆን ውይይቱ። እንደ ሶስተኛ ግን ኮሜንት ለማድረግ ሃይማኖተ አበው ላይ ያለው የቅዱስ አትናቴዎስ ያለው ተብሎ የሚጠቀስበት እንግዲህ በዚህ አሁን ባለው ውይይት ደረጃ ብቻ ሳይሆን ይሄ የኔ ኮሜንት ነው። እኔ እስካሁን ባደረግኩት ጥናት ከቅዱስ አትናቴዎስ የሚታወቁ ስራዎች ውስጥ የለም እና ተጨማሪ ከአንድ የአረቢኩንም ሃይማኖተ አበው ያጠና ሰው እንደዚሁ ደራሲው ላይ ብዙ ኮንትሮቨርሻል ነገር አለ። ሁሉንም ማለት አይደለም። ሃይማኖተ አበው ላይ ያለው አትናቴዎስ የሚለው ኦልሞስት ሁሉም ይታወቃል የት ቦታ እንደተወሰዱ ከቅዱስ አትናቴዎስ መጽሐፍት ውስጥ። ይሄኛው ያለበት ግን ታላቁ ዝቅ አድርገው አንድ ላይ እስኪ ውሰደው አርዕስቱን ማለት ነው። አርዕስቱ ምንድን ነው የሚለው? እሱ ላይ ዋዲ ቤዝንቱ ቅዱስ አትናቴዎስ ሐዋርያዊ በአስርቱ ወክሌቱ ትእዛዛት ዛዘዞ ለቁስጠንጢኖስ ወልደ ቆስጠንጢኖስ ንጉስ የሚለው የቅዱስ አትናቴዎስ ለቆስጠንጢኖስ የላከው መልእክት የታወቀ መልእክት አለ። በዓለም የሚታወቅ በግሪክም በላቲንም ቨርዥን ያለው ይሄንን ኮንቴንት ግን አልያዘም እና ሶርሱ ራሱ አንዳንዴ በአባቶች ስም የሚጻፉም በተለይ በቅዱስ አትናቴዎስ ስም በጣም ብዙ ድርሳናት ተጽፈዋል። ሰለስቱ ምዕት የሚለው የሃይማኖተ አበው ክፍል ሰለስቱ ምዕት ተሰብስበው አንድ አይነት ድርሳን ደርሰዋል የሚል ጥያቄ በሊቃውንት አለ ወይስ በስማቸው ተጽፎ ግን ጤነኛ ጽሑፍ ሆኖ ተተርጉሞ ኦርቶዶክሳዊ በሆነ መንገድ ሊተረጎም የሚችል ስለሆነ መጽሐፍትን ሲያሰባስቡ የተገኘ የገባ ነው ወይስ ሪሊ ሰለስቱ ምዕት በአንድ ላይ ሆነው እንደዚህ ድርሳን ደርሰዋል ወይ? ያው የኒቂያ ጸሎት ሃይማኖት የታወቀ ነው፣ ሰለስቱ ምዕት ነው። ከዚያ ውጭ የሚታወቀው እንትኑ ነው ይሄ ቃለ ጉባኤዎች በጉባኤያት የተናገሯቸው ቃለ ጉባኤያት ምናምን ናቸው እንጂ እንደዚህ ወጥ የሆነ ድርሰት ሰለስቱ ምዕት ተሰብስበው ደርሰዋል የሚለው ራሱ ብዙ ጥናት የሚጋብዝ ነገር ነው እና በተለይ ይሄ ፓርቲ ያለበት የቅዱስ አትናቴዎስ ክፍል እና የሰለስቱ ምዕት እነዚህ የሃይማኖተ አበው ክፍሎች ራሱ ምንጫቸው መጠናት አለበት፣ ትርጉማቸውም ራሱ መጠናት አለበት። አሁን ሲተረጎም አንዳንዴ ፍሪ የሆነ ትራንስሌሽን ይኖራል።
አንዳንዴ ደግሞ እንደ ማብራሪያ የሚገቡ ነገሮች ይኖራሉ መሀል ላይ ማለት ነው። ለምሳሌ ቅባት ጸጋ እየተባሉ በነበረው ክርክር ውስጥ ከቄርሎስ የሚጠቀስ ነበረ። ተሰራ ወልደ እግዚአብሔር በኃይለ ቅባተ መንፈስ ቅዱስ የሚል ቄርሎስ እንዲህ ብሏል እያሉ ቅባቶች የሚጠቅሱት ማለት ነው። ወደ ግሪኩ ወደ ላቲኑ ሂዳችሁ ስታዩት ተሰራ ወልደ እግዚአብሔር በኃይለ መንፈስ ቅዱስ ነው እንጂ የሚለው በኃይለ ቅባተ የሚል ቃል የለም። ግዕዙ ላይ ብቻ ነው ያለው። ስለዚህ በትርጉሞች በትራንስሌሽኖች ሲተረጎሙ የሚገቡ ኢንተርፖሌትዱ ነው እንደ ማብራሪያ እየሆኑ የሚገቡ ነገሮችም ስለሚኖሩ ምንጫቸው ራሱ ሃይማኖት አብሎ በተለይ የሚያከራክሩ ነገሮች ሊቃውንትም በጣም ለረጅም ዘመናት ያጨቃጨቁ ያከራከሩ ነገሮች ምንጫቸው ራሱ መታየት አለበት የሚል ሐሳብ አለኝ። እኔ በዚያው አጋጣሚ እግዚአብሔር ይስጥልኝ። እውነት ነው። ምናልባት ልጨምር መምህር በረከት ያነሱት ሐሳብ ላይ ቅድም ሃይማኖት አበው ላይ ያለው ክፍል ብቻ ሳይሆን አሁን የምዕራፍ 28 የአትናቴዎስ ብቻ ሳይሆን ምዕራፍ 19 ቁጥር 33 ላይ ያለውም እሱም ራሱ ጥያቄ የተነሳበት ክፍል ስለሆነ ማለት ነው። በተለይ ትርጉሙ ላይ ግዕዙ ላይም ነው በነገራችን ላይ አማርኛው ላይ ብቻ ሳይሆን ግዕዙ ላይ ጥያቄ ተነስቶበታል። የጻፉበትም አሉ በዚህ ጉዳይ ማለት ነው። አለፍ ሲልም ግን ምናልባት ተሻግሮ እና አባ ጊዮርጊስ ዘጋስጫ ጋር የሚመጣና ተቃራኒ የሚመስል ሀሳብ ያስቀመጡም አሉ። መጽሐፈ ሚስጥር ምዕራፍ 1 ላይ ኦልሞስት ሃይማኖት አበው አሁን ያስቀመጠበት ምዕራፍ 28 ላይ ያለውን ሀሳብ የሚመስል ሀሳብ ያስቀምጣሉ። በሌሎች መጽሐፋቸው ደግሞ ሌላ ሀሳብ ያስቀምጣሉ። ኮንትራዲክተሪ የሚመስል ሀሳብ ማለት ነው። ቴክስቶቹ በራሳቸው መመርመር ይኖርባቸዋል። ለማስታረቅ የምንሄድበት ጥረት አይ ዶንት ቲንክ ፍሩትፉል የሚሆን ቢካዝ ሞስትሊ እንደውም አሁን ያለው ስኮላርሺፕ ወደ ፎርጀሪ የሚወስድ ነው። አለስ እሱ በደንብ እስካልተጠራ ድረስ ቴክስቱን ሃይማኖት አበውን እየጠቀስን ሪኮንሳይል የምናደርግበት መንገድ አይ ዶንት ቲንክ ሶ የሚያስኬድ ፐርሰናሊ ማለት ነው። አንድ ደግሞ የጋራ ዴፊኒሽን ደግሞ ቢኖረን ደን ይህንኑ ዴፊኒሽን ራሱ በራሳቸው በዚህ ተጣመሙ በባልተጣመሙ ብቻ በሁሉም የሚሰጠው ዴፊኒሽን ሰምባዲ ምን እያለ ነው ሰምባዲስ ምን እያለ አይደለም የሚለው መዘርዘር አለበት። እኔ ይሄን ብያለሁ ይሄን ነው የምናገረው። ኦኬ ምንስ እያልክ አይደለም ይሄን ያን ሪኮንሳይል ለማድረግ ይቀላል ማለት ነው። ቢኮዝ ክፍላቶቹ ብዙ ናቸው የሚጠቀሱት ኦተንቲሲቲ ላይም የሚነሳ ነገር ስላለ ማለት ነው። በደንብ ከተሄደ ኢሪኮንሳይለብል ነው እግዚአብሔር በሚያውቀው ሜቢ ሌላ ቀን ፕሮግራም ካልተያዘ በስተቀር ማለት ነው። ኤክስትሪም ለማስታረቅ ካልሄድን በስተቀር አይ ዶንት ቲንክ የሚመጣው እኔው ጊዜ ስለሌለን መሀል ላይ ሞጥቼ ስለነበረ ወደ ዘፍጥረት እንዴት ዲስከሽኑ እንዴት እንደገባ ባላቅም ዴፊኒሽኑ ጋር ያልቅ ጥሩ ነበረ። በቃ ሌላ ቀን ይሁን። አመሰግናለሁ። ታላቁ ሀሳብ ልስ ታላቁ የዲያቆን እኔ የአትናቴዎስ ላይ አሁን ገብተን እንትኖቹን ብናያቸው ጥቅሶቹ ራሳቸው ብናያቸው ጥሩ ነው። እዛ አትናቴዎስ ላይ መጽሐፎቹ መጽሐፍ ቅዱስ ሪፈር ያደርጋል። አሁን ቀላል ነው። መጽሐፎቹን ጥቅሶቹን እንወስዳለን። ከዚህ ምክንያቱም ምንጩ የሚቀዳው መጽሐፍ ቅዱስ ስለሆነ ከዛ መጽሐፍ ቅዱስ ደግሞ ትርጓሜ አለን። ስለዚህ በትርጓሜ እናስማማለን ማለት ነው። እኔ ከማጠቃላላችን በፊት ውይይቱ ሌላ ቀን ይሁን፣ ግን ከማጠቃላላችን በፊት ይኸው መጽሐፍ ላይ ያሉ ጥቅሶች ዝም ብለን የምናልፋቸው መሆን የለበትም። መጽሐፍ ቅዱሱ ተቀምጦልናል። ከዛ ደግሞ የመጽሐፍ ቅዱስ ትርጓሜ ደግሞ አለን። ስለዚህ በትርጓሜ ደግሞ መልክ፣ ገጽ፣ አካል የሚለው እንዴት ነው የምንረዳው? የቤተክርስቲያን ትምህርት ምን ይላል? ትርጓሜያችን አንድምታችን ምን ይላል? ምክንያቱም በእኛ ቤተክርስቲያን እኔ የሚባል ትርጓሜ የለም እንደምታውቁት። ስለዚህ ቤተክርስቲያን ምን አለች? አባቶቻችን ምን ብሎ ፈቱት ነው። ለእግዚአብሔር ሲነገር ለሰውኛ የተነገረው ለእግዚአብሔር ሲነገር ክርስቶስ ብርሃን ነው፣ ሐዋርያትም ብርሃን ተብለዋል። እግዚአብሔር ቅዱስ ነው፣ ሰዎችም ቅዱሳን ተብለዋል። ስለዚህ ለእግዚአብሔር ሲነገር ምን ማለት ነው? እግዚአብሔር በእጆቹ ተብሎ እጆች እንዳሉ ተነግሯል። እጅ ግን ሲባል ምን ማለት ነው? ለምሳሌ እስልምናው ሲያስተምር እግዚአብሔር ማን ነው? አላህ እጅ አለው፣ ግን የሰው ነው አይመስልም፣ ግን እጅ አለው ይላሉ። በቤተክርስቲያናችንስ በኦርቶዶክስ ያስተምሮ እኛስ የሥላሴን ነገር ስናስቀምጥ እንዴት ነው? እንደዚህ ነው አስተምሯችን። በአባቶቻችን በቅዱስ ፊት እንደዚህ የሚል ትምህርት የለንም። ስለዚህ እንዴት ነው የሚታየው የሚለውን እነዚህን ሁሉ ማየት እንችላለን በሌላ ክፍል ማለት ነው። እና እኔ እንደኔ ማጠቃለያችን መደምደሚያችን እነዚህ ዝም ብለን ከምንዘጋው እዚህ አትናቴዎስ የጠቀሱት መጽሐፍ ቅዱስ ክፍሎች ምንድን ነው የሚጠቁሙ? ምክንያቱም ሰው ማወቅ ይፈልጋል። ስለዚህ እነዚህ መጽሐፍ ቅዱስ ክፍሎች እንዴት ይተረጉማሉ፣ እንዴት ይታያሉ የሚለው ራሱ ዲፋይን ያደርግላን ይመራናል ብዬ ስለማምን ነው። እግዚአብሔር ይስጥልኝ ታላቁ።
እሺ ያው የራሳችን ቤት ስለሆነ ያው እንደፈለግን ነው ሐሳብ የምንሰጠውና ለነበረን ጊዜና ሰዓት ሁሉ እግዚአብሔር ይመስገን ብያለሁ። ቃለ ሕይወት ያሰማልን ሁሉንም። አንዳንድ መረዳት ያለብን ጉዳዮችን እንደ ጥቆማ ማንሳት ፈልጌ ነውና ክህደት ከሁለት አይነት ወገን ነው የሚመነጨው። የሆነ ግሩፕ ይዞ ሐሳብ አደራጅቶ መነሻውን መዳረሻውን ግብ መጥቶ ሐሳብ የሚሰጥ ሰው አለ። በሁለተኛ ደረጃ የአባቶች ሃይማኖት እምነቱ እንዲያ ነው ሊል የሚችለው ወይም እንዲያ ነው ብሎ አምኖ ያንን ደግሞ በራሱ አስተሳሰብ ይሄ የትምህርት ዝግጅት ጉድለት እንዲህ አይነት ነገሮች እንዲያ አይነት ሐሳቦችን ያመነጫሉ። ስለዚህ አንዳንዴ ቱፓውን ይሄን ምኑን ነው የሚባለው የሐሳቡን ዋና ስኳል ነክተን ገሌ እንዲነህ እንዲያነህ ብለን ቃል በቃል ለመናገር የምንቸገረው በዚያ ልክ ታስቦበት በቅድ የሚጓዝ አይነት የክህደት ሰንሰለት ስለማይመስለኝ ነው። እኔ በግሌ ማለት ነው የሚመስለኝ። እንዲያ ሆኖ ከመጣ ሰው ከተገለጸ ለምሳሌ አራት አይና እንዲህ አይነት የተገለጸ የራሳቸውን ሐሳብ ሲያስቀምጡ ስርዓት ትክክል አይደለም ብለን በአካልም በሚዲያም በስልክም እየገሰጽናቸው ትክክል አይደለም ብለን እያስቆምን ነው ማለት ነው። አንዳንድ ጊዜ ያልተገለጸ ሐሳብ ጥያቄ የሚመስል ነገር ግን አልገባኝም እንዴት ነው የሚል የራሴ የተረዳሁት እንዲህ ነው ከመጽሐፍቱን የተረጎሙት በዚህ ሐሳብ ነው ብሎ ሰው ሲመጣ ሐሳብን በሚገባ ተረድቶ ከዚያ ደግሞ የተረዳነውን ለማስረዳት ብቻ ሳይሆን ቤተክርስቲያን ምን ታምናለች፣ የሰማያውያንና የምድራውያን ህብረት የሆነችው ቤተክርስቲያን ምን ብላ ነው ያስተማረች፣ በመጽሐፍ የተጻፈው ከመምህራን የተማርነው በትውፊት የተቀበልነው ከመቅደሱ ያገኘነው አማናዊ አስተምህሮ ምን ይላል የሚለውን ገልጾ ማሳየት ጥሩ ነው። ከዚያ ውጭ ግን ልዩነቶቹን እያሰፋን ዝም ብለን ተለያይተናል አሁንም አንድ አይደለንም የሚለው ላይ ትኩረት የምናደርግ ከሆነ ከጎረቤቶቻችን መሳለቂያነት ውጭ ሌላ ጥቅም ትርጉም ያለው አይመስለኝም። ስለዚህ የሚሻለው እንዲህ አይነት ልዩነት ካለ አንደኛ በሁለተኛ ጉባኤ እንድናየው ማድረግ፣ በሁለተኛ ደረጃ የቤተክርስቲያኗ መጻሕፍት የሚሉት ለምሳሌ እኔ በግልህ ምን ታምናለህ ካላችሁኝ ከገባሁበት 1 ሰዓት ጀምሮ እስካሁን 5 ሰዓት ድረስ ያወራሁት ወሬ በቤተክርስቲያን ሚዛን ሲለካ ከንቱ ከሆነ ይቅርታ ለመጠየቅና ራሴን ለማረም ዝግጁ ነኝ። የኔ ቃል የእግዚአብሔር ቃል አይደለም፣ የማይታረም የእርሱ ቃል ነው። አንደኛ ውሱ ነው ይሄ የተወሰነ ዕውቀት ያለኝ ሰው ነኝ። በሁለተኛ ደረጃ ደግሞ ይተወላወል ጊዜ ልደቱ እስከ ለተሞቱ የተባለ አንዴ ዝቅ አንዴ ከፍ የሚል ከመምህር የተዋሱት ከመጽሐፍ ያነበቡት ዕውቀት ነው ያለኝ። ተከፍሎ ሊኖር ይችላል። በእኔ ትምህርት በእኔ ሐሳብ በቃ በዚህ ልክ ተለክተሻል ምላት ቤተክርስቲያንም የለችኝም። እንዲያ ከሆነች ቤተክርስቲያን ልትሆን አትችልም። እኔ ያዘጋጀኋት ቤተክርስቲያኑ ሳትሆን ለክርስቶስ እኔ ያዘጋጀኋት ቤተክርስቲያን ልትሆን ትችላለች። ስለዚህ ምን ለማለት ፈልጌ ነው ባጭሩ እንደዚህ አይነት ቅሬታ መጽሐፍትን በደንብ ከማገናዘብ ችግር ካለ እሱን ሁላችንም ተመልክተን በሚገባ ለሌላ ጊዜ ደግሞ እንድንገናኝ ማድረግ፣ ትሁት በሆነ ስብዕና ከምስጢር ይልቅ ፍቅር ይቀድማል፣ አንዱ ሌላውን በማክበር በመውደድ። ከዚያ ውጭ ደግሞ የሆነን ሰው የሆነ ጎል ውስጥ ለማስገባት ቅድም ማነው አንድ ወንድም ሲል እንደነበረው መምህር ጳላዲ መሰለኝና የሆነ ቦታ ላይ አስምሮ እዚያ ውስጥ እስኪገባ ድረስ መጠበቅ እንደዚያ ጎዳናም ትክክል ነው ብዬ አላምንም። ስለዚህ ባጭሩ አሁን ያለው ክህደት ምን አይነት ክህደት ነው? ሰው ይክዳል፣ እንደምታውቁት በየቀኑ የክህደት ሐሳብ ያመነጫል፣ ይናገራል። በእቅድ ነው ያን የሚክደው ወይስ የትምህርት የእውቀት ዝግጅት ነው? ምንድን ነው የሆነው? ሚዲያው እየተገለጸ በመጣ ቁጥር የሰው ንግግር ሁሉ የሚዲያ ሸቀጥ እየሆነ ሲመጣ እያየነው ነው እንጂ ይሄ ትናንት የነበረ በየጎዳናው የሚከሰት ድርጊት ነው። እሱን በደንብ መመልከት ማየትና ማስተዋል ቢቻል ለሁላችንም ይጠቅማል ብዬ አምናለሁ። የጀመርነው ኳስ ጨዋታ አይደለም። ኳስ ጨዋታ ደስታው የሚመሰረተው ተቃራኒውን ቡድን በማሸነፍ ነው። የሆነ ሰው አፍሮ ተሸማቆ ስለወጣ የምትደሰት ነፍስ ካለችን መዋቲንን ገና ሕያዋን አልሆንም በክርስቶስ ማለት ነው። ስለዚህ በተቻለን አቅምና መጠን የቤተ ክርስቲያን ሕልውናን የሚያረጋግጥ በሚገባ ሊያስብ የሚችል አስተዋይ የሆነ ርቱዕ የሆነ ሕሊና ይዞ መመርመርና ከምን አንጻር ነው የሐሳብ የተነሳ የሚለው ላይ ትኩረት እናደርግ ነው። እምነትህን በተመለከተ መምህር ኤፍሬም ምን ታምናለህ ካላችሁኝ እግዚአብሔር በሶስት አካል የተገለጸ አንድ ባሕርይ የመለኮት በመለኮቱ የማይከፈል ሕያው አምላክ እንዳለ አምናለሁ።
አካላትን በተመለከተ ለአብ ፍጹም ገጽ፣ ለወልድ ፍጹም ገጽ፣ ለመንፈስ ቅዱስ ፍጹም ገጽ እጅ እግር ተብሎ የተሰካካ ሳይሆን አንድ ፍጹማዊ የሆነ አካል ያለው እግዚአብሔር መሆኑን አምናለሁ። ጾታው ይሄን ያህላል ይሄን ይመስላል ተብሎ የማይነገርለት ከፍጡር ጋር የማይተካከል ቀዋሚ አምላክ መሆኑን አምናለሁ። ከእስከ የሌለው አንድ አምላክ እንዳለ አምናለሁ። ቤተክርስቲያን የምትነግረን ይሄን ነው። ከአበው ያገኘነውም ይሄን ነው። ስለዚህ ይህን ይዞ መቀጠል ነው ሊሆን የሚችለው። መልክዓትን ገጻትን በተመለከተ መጻሕፍት ምን ይላሉ? ቅዱስ አትናቴዎስ 28 የተናገረው ምን ለማለት ፈልጎ ነው? አትናቴዎስ ብቻ አይደለም፣ ሌላም ሊቅ ደግሞታል። ምን ለማለት ነው የገለጸው የሚለውን በሚገባ ያን መመርመርና ማስተዋል ማየት ይገባል ብዬ አምናለሁ። ወንድም ታላቁ ቤተወትን ከፍተው ስላወያዩን፣ ሌሎቻችሁም ቁጭ ብላችሁ ስለምታደምጡን፣ መምህራን የቤተክርስቲያን ጉዳይ ገዷችሁ ከአንድም ከሌላም ከልዩ ልዩ አገልግሎት ራሳችሁን ራቅ አድርጋችሁ ቃሉን ለመግለጽ በዚህ ስለተሰባሰባችሁ በላይኛዋ ሰማይ በኢየሩሳሌም ሰማያዊት በመጨረሻው ዘመን እና ሰዓት ይሰብስባችሁ የሚል ወንድማዊ መልእክት ነው። ሌላ ቀን እንገናኝ። ከመገናኘታችን በፊት ግን የኔም ሐሳብ ወንድም መዝሙረ ያሬድ ይቅርታ አድርጌያለሁ በዛው ማለት ነው ያነሳውን የሱን ሐሳብ አትናቴዎስ ጥቅስ ነው የጠቀሰ። ከአትናቴዎስ ወዲህ የተመሰረተ እምነት የለንም። ከአትናቴዎስ በፊት የተመሰረተውን እምነት ራሱ አትናቴዎስ ደግሞ ገልጾ የጻፈው ጽሑፍ ነው እና አትናቴዎስ አቡነ ምን ብሎ ነው የጻፈ? ማንን መሰረት አድርጎ ነው ስንል መጻሕፍትን ጠቅሷል። መጻሕፍትን የጠቀሳቸው መጻሕፍት አንደኛው ልበ አምላክ ዳዊት ቅድም ታላቁ አወጣውታል፣ አይተነዋል። አዕይንቲሁ ለእግዚአብሔር የሚለው ነው። የእግዚአብሔር አይኖቹ ብሎ የገለጸው ነው። የእግዚአብሔር አይኖቹ የሚለው አባቶቻችን ምን ብለው ነው የተረጎሙት? አሁንም እሱ ዳዊትን ትርጓሜውን መመልከት ይጠይቃል። ጳውሎስን የጠቀሰበት እኒን ማስረጃዎች እንያቸው ከተቻለ። አይ ይመሻል እንደተቀጠረው ሌላ ቀን ይሁን ከተባለ ግን ሌላ ቀን እንመልከተው። የቤት ስራ ሁላችንም እንውሰድ። መምህር ዮሐንስና እኔ በስልክ በውስጥ እንደዋወላለን። በሚገባ ተወያይተን አንድ ወጥ የሆነች የቤተክርስቲያኗ ትምህርት ላይ ልዩ ስምረት አድርገን በልዩ ልዩ ሐሳብ የሚባክነውን ትውልድ እንድንታደገው አንድነታችን ይቀድማል የሚል መልእክት አለኝ። ስላደመጣችሁኝ እያመሰገኑ ከዚሁ ልጨርስ። እግዚአብሔር ይስጥልኝ። እሺ፣ እግዚአብሔር ይስጥልን። መሰናበቻ ንግግር አደረጉ እኮ እንዴት ነው መምህር? ይወጡ ነው ለመስማት እድል አለኝ። ለዳግም ለመናገር ግን የሌላውን ሰው ጊዜ እንዳልይዝ ብዬ ነው በዚያው የተሰናበት። እሺ፣ ችግር የለም። ዳቆን ያሬዳሉ መዝሙር አለው ታላቁ ሀሳብ አልሰጡም። ሁለት ጊዜ ታፍነዋል። እንግዲህ ይቅር በሉን። ኧረ ሰጠው። እኔ ጨርሻለሁ። ከእኔ እኮ ሰጥቼ ነው እኮ መምህር ኤፍሬም ሀሳብ የሰጡት። እኔ ጨርሻለሁ። እኔ በቃ አሁን የአትናቴዎስ ሲወጣና የቅዱስ አትናቴዎስ በረከቱ የሚደርብን አባታችን እና ይውጣና ጥቅሶቹን ኦልሬዲ ትርጓሜ ያለን ለሰው ማጠቃለያ። ምክንያቱም ሰው ብዙ ጊዜ መጨረሻ ላይ ያለውን ነው የሚይዘው። ስለዚህ ትርጓሜ ጥቅሶቹን እናንብባቸው፣ ትርጓሜያችን ይነበብ። ከዛ በኋላ በሌላ ቀን ደግሞ ክፍል 2 መምህራችንም አባታችንም መምህር ዮሐንስ ባሉበት እንመካከራለን፣ እናገራለን። ደስ የሚለው ነገር መጨረሻ ላይ ሁላችንም በቤተክርስቲያን ትምህርት ነው የምንመዘነው። የቤተክርስቲያኗ ትምህርት ከሁላችንም ይልቃል። እሱ ነው መመዘኛችንም፣ መክደኛችንም፣ ውበታችንም፣ መስፈርታችንም አጥብቆ የሚይዘንም እሱ ነው። ወጣ ስንልም የሚያስገባንም እሱ ነው። ትምህርታችን ነውና የቤተክርስቲያን ትምህርት ስላለ ነው ባይዘው እንደዚህ ቁጭ ብለን ያወራ ነው። መመዘኛ ስላለን እኮ ነው። እኛ ግራ የተጋባን አይደለንም። ከእውቀት ከፍለን ስለምናቅና ያልደረስንበት እውቀት ስላለ ነው እንጂ እንደዚህ ያነጋገረን። መጨረሻ ላይ ግን መመዘኛ አለን። ሪፈር እናድርግ እስቲ። ዳኛ ብንል የምንጠራው ዳኛ የቤተክርስቲያናችን ትምህርት ቅዱስ ትውፊት፣ ትርጓሜ፣ ቀኑና ዶግማ አለን። ስለዚህ ያ አሪፍ ነገር ነው። እግዚአብሔር ደግሞ በዚህ ቤተክርስቲያን ስላደረገን የሚመስገን። እኔ ጥቅሶቹ ይታየው ባይ ነኝ። ዲያቆን እግዚአብሔር ይስጥልኝ። እሺ፣ እግዚአብሔር ይስጥልን። እናየዋለን። ግን ምናልባት ፎርዶሶፊው ለምትሰሙ እና የመናገር እድሉ የሌላችሁ ገስት ላይ የሌላችሁ ሰዎች ማለት ነው መጀመሪያ የተነጋገርንበትን ክፍል አትዘንጉ። በደንብ አድርጋችሁ ያዙ።
ቀጣይ ክፍል 2 ላይ ቀን ወስነን እንለያይና እንገናኛለን። መምህር ዮሐንስም እና የዚህ ፕሮፖነንቶቹ የዚህ ሀሳብ ፕሮፖነንት እንዲመጡ እንዲገኙ ማድረግ ብንችል ጥሩ ይመስለኛል። ያው ለመቀራረብ እና ለመነጋገር እንዲመች ማለት ነው። ከዛ ውጪ ግን ከዚህ በኋላ ማብራሪያ መስጠቱ ያን ያክል እንትን የሚል አይመስለኝም። ግን ቢሆንም እነዚህ ጥቅሶቹን እንያቸው። ጥቅሶቹ ሃይማኖተ አበው ላይ ያሉት አሁን ዘፍጥረት ትርጓሜ ላይ የገባው ክፍል ማለት ነው ምዕራፍ 28 ከቁጥር 29 እና 30 ላይ ያለ ነው። ፊት ለፊታችሁም እንደምታዩት የስሉስ ቅዱስ እሺ ወነአምን ኩሎ ዘተብለ በእንተ መለኮት ከመቦቱ ሰለስቱ አካላት ወሰለስቱ ገጻት ወሰለስቱ መልክዓት ዘሰለስቱ ቅዱስ ዘከመ ተብለ ውስተ መጻሕፍተ ጉባኤ ቅዱሳት ወዘተብለ በእንቲአሆሙ ጽድቅ ውእቱ። ጽድቅ ማለት አልነበረበትም? እሺ ጽድቅም ቢል ችግር እሺ የስሉስ ቅዱስ ያው ደህና ነው። ጽድቅም ቢል የቀና ነው። ያው ነው። ዞሮ የስሉስ ቅዱስ የሚሆኑ 3 አካላት 3 ገጻት 3 መልክዓት ያው 3 አካላት ይላል 3 ገጻት ይላል። ገጻ ገጽ ወልድ ገጽ መንፈስ ቅዱስ እንደማለት ነው። 3 መልክዓት ይላል። መልክዓ መልክዓ ወልድ መልክዓ መንፈስ ቅዱስ እንዳሉ ስለ መለኮት የተነገረውን ሁሉ እናምናለን። ስለ አካል አይደለም የሚለው ስለ መለኮት ወናምን ኩሎ ዘተብለ በእንተ መለኮት ነው የሚለው። በእንተ መለኮት ስለ መለኮት የተነገሩትን ስለ አካላት አይደለም። ክፍሉ ገና ከመጀመሪያው ማለት ነው። በከበሩ በሰለስቱ ምዕት መጻሕፍት እንደተነገረ ስለ እነርሱ የተነገረውም እውነት ነው። ስለማን? ስለ መለኮት አካላት መርምሮ ማወቅ ግን አይቻልም፣ እናምንበታለን እንጂ። ለእግዚአብሔር አለ ዓይን፣ ጆሮ፣ እጅ፣ እግር እንዳለው የተነገረው ሁሉ ስለ እግዚአብሔር በከበሩ መጻሕፍት የተጻፈ ሁሉ የታመነ የተረዳ ነው። የተናገርነው ሁሉ ለእግዚአብሔር አለው፣ ነገር ግን አይመረመርም አይታወቅም አለ። አሁን እዚህ ጋር ሲመጣ ዋሃብዮች ምን የሚል ትምህርት አላቸው? እጁ እንደኛ እጅ አይደለም። ታዲያ እጅ ነው? አዎ እጅ ነው። ፊዚካል ነው? አዎ ፊዚካል ነው። ቦታ የሚያካብበው ነው? አዎ ቦታ የሚያካብበው ነው። የድመት እጅ ለምሳሌ የዝሆንን እጅ አይመስልም። የጦጣ እጅ የውሻን እጅ አይመስልም። ግን ፊዚካል ነው። ሁለቱም ግን ፊዚካል ነው። ስለዚህ አሁን አይመረመርም ሲል በአርአያው የሚመስለው የለም እንደማለት ነው። ምክንያቱም ከእንስሳት ሁሉ የሰውን እጅ የሚመስል እጅ የለም። ለምሳሌ እንስሳት እርስ በርሳቸው ቢያወሩ ሰው እኮ እጅ አለው ግን እንደኛ እጅ አይደለም ቢሉ የኔ እጅ ፊዚካል ከመሆን ሊወጣ ነው እንዴ? አይወጣም እኮ አይወጣም። ኮርፖሪያል ነው፣ ፊዚካል ነው። በዛው ኮንቴክስት ይመጡና ይሄንኑ የሙጀሲማ ትምህርት እኛ ላይ ለመጫን ይሞከራል። ግን ክፍሎቹ ምን እያሉ ነው የሚለውን እስኪ እንመልከት። ቅዱሳት መጻሕፍት የተባሉት በከበሩ መጻሕፍት የተጻፈው ሁሉ የታመነ ነው የሚለው ምን እንደሚያመለክተው ለምሳሌ መዝሙረ ዳዊት ምዕራፍ 34 ቁጥር 13 ላይ ተጽፏል። ይሄው እዚህ ጋር እንደምትመለከቱት ነው። ምዕራፍ 34 ቁጥር 15 ከክፉ ሽሽ መልካምንም አድርግ ሰላምንም እሻ ተከተላትም ካለ በኋላ የእግዚአብሔር ዓይኖች ወደ ጻድቃን ጆሮቹም ወደ ጩኸታቸው ናቸውና ይላል። ለዚህ የእግዚአብሔር ዓይኖች ወደ ጻድቃን ነው ሲል ፊዚካል ዓይን ነው ተብሎ ከታሰበ ማለት ነው ኃጥአንን እግዚአብሔር አይመለከትም ማለት ነው። ኃጢአተኞችን የማይመለከት ነው ማለት ነው። ታዲያ የዓይኖቹ ወደ ጻድቃን ነው የሚባለው ምኑ እንደሚያሳየው በዓይነ ምሕረት ያያቸዋል፣ ጸሎታቸውን ይሰማቸዋል፣ ይመልስላቸዋል ማለት ነው። የሚያብራራውም ጆሮቹም ወደ ጮታቸው ነው ይላል። እሺ መታሰቢያቸውን ከምድር ያጠፋ ዘንድ የእግዚአብሔር ፊት ክፉን በሚያደርጉ ላይ ነው ይላል። ይሄው ፊቱ ደግሞ አለ እዚህ ጋር የእግዚአብሔር ፊት ክፉን በሚያደርጉ ላይ ነው። ስለዚህ ፊቱ ክፉ የሚያደርጉት ላይ ከሆነ ዓይኑ ወደ ጻድቃን ከሆነ ዓይኑ በኃጥአን ላይ የለም፣ ፊቱ በጻድቃን ላይ የለም ማለት ነው። ምክንያቱም ቀጥታ ነው እየተረዱ ያሉት። እና እንዴት ሊሆን ነው ይሄ? ራሱ ቅዱስ መጽሐፉ ተርጉሞት እያለ
በግድ ወስዶ እንትን ማለቱ ምን ያደርጋል ነው። ሁለተኛው የተጠቀሰው ክፍል 118:73 ነው። መዝሙር እዚሁ ላይ መዝሙር 118 ማየት ያለው እሺ 73 ኦኬ 19 ይሄ ለካ አሌፋት መሆኑ ነው። እሺ እጆች ሰሩኝ አበጃጁኝም እንዳስተውል አድርገኝ ትእዛዝህንም እማራለሁ ይላል። ዮድ ብሂል የማነ እግዚአብሔር ዮድ እደዊከ ገብራኒ ወላኳን የሚለው ማለት ነው። በቃ እጆች ሰሩኝ አበጃጁኝ ማለት ምንድን ነው? ቅድም አንትሮፖሞርፊክ የሆኑ አገላለጾች በቅዱሳት መጻሕፍት ውስጥ አሉ። እነዚህ ደግሞ የታመኑ ናቸው ብለናል። ለምን? መጽሐፍ ቅዱስ ራሱ ኮንደንሰንዲንግ ነው። የማይመረመረው መለኮት በሚመረመር ቃል የተገለጠበት ነው። መጽሐፍ ቅዱስ ራሱ ሲነርጂ ነው፣ ተዋህዶ ነው ራሱ መጽሐፍ ቅዱስ። የኢንካርኔሽን ምስጢር ቀድሞ የተገለጸው በመጽሐፍ ቅዱስ ነው። መለኮታዊ ሐሳብ እሺ በሰው ሐሳብ የተገለጠበት። እንደውም ነጮች ይሄንን መጽሐፍ ቅዱስን ኢንካርኔሽን ቢፎር ኢንካርኔሽን ነው የሚሉት፣ ከስጋዌ በፊት ስጋዌ እንደማለት ነው። ስለዚህ እጆች ሰሩኝ አበጃጁኝም ሲል ምን ማለት ነው? መፍጠሩን የሚያመለክት ነው። ሰው ስራ የሚሰራ በእጁ አይደለም። ስለዚህ ያንን መፍጠሩን ለማሳየት ምን ይላል ማለት ነው? እጆች ሰሩኝ አበጃጁኝም ይላል እንጂ እግዚአብሔር በአይኑ የማይሰራ ነው ማለት ነው። የአካል ክፍል የምታጸድቁለት ከሆነ በእግሩ የማይሰራ ነው ማለት ነው። የአካል ክፍል የሚኖረው ከሆነ የማይሰራ ነው ማለት ነው። ሌሎችን ክፍሎች ደግሞ ተመልከቱ። ለምሳሌ አንደኛ ጴጥሮስ ዛትናቴዎስ ሚዩት እሺ 3:12 አንደኛ ጴጥሮስ 3:12 ላይ ደግሞ ተመልከቱ። ቶሎ ሚዩት ማድረጉት እንደገባችሁ። አንደኛ ጴጥሮስ 3:12ን ደግሞ ተመልከቱ። የተጠቀሱት ክፍሎች እነዚህ ስለሆኑ ማለት ነው። የጌታ ዓይኖች ወደ ጻድቃን ናቸውና ጆሮዎቹም ለጸሎታቸው ተከፍተዋል፣ የጌታ ፊት ግን ክፉ ነገርን በሚያደርጉ ላይ ነው። አሁን ቅዱስ ጴጥሮስ እየጠቀሰ ያለው ቅዱስ ዳዊትን ነው። ዳዊትም ላይ ያለው ጴጥሮስም ላይ ያለው ቀጥተኛ በጅስም ወይም ደግሞ ምድሮ በአማርኛ ይሄ ህዋስ በምንለው በህዋስ ደረጃ ሳይሆን የተቀመጠው ግብሩን የሚያሳይ ነው። አይነ ምሕረቱ በጻድቃን ላይ ነው ለማለት ነው። ጆሮዎቹ ማለትስ ይሰማቸዋል፣ ይመልስላቸዋል ማለት ነው። ይመልስላቸዋል ማለት ነው። ራሱ ነው የሚያብራራው። ፊቱ ግን ክፉን በሚያደርጉ ላይ ነው ሲል የእግዚአብሔር ፊት ደግ ነገር በሚያደርጉ ሰዎች ላይ የለም ማለት ነው እንዴ? እርግማኑ ወይም ደግሞ ፍርዱ ግን ክፉን በሚያደርጉት ላይ ነው ማለት ነው። ስለዚህ ክፍሎቹ ራሱ ተገልጠው ቢታዩ ራሳቸውን የሚያብራሩ ሆነው ነው የሚገኙ። ስለዚህ ሃይማኖተ አበው 28:30 ላይ ያለው ቃል የታመነ ነው፣ የምንቀበለው ነው። ነገር ግን የተነገረበት ኮንቴክስት አውዱ ማለት ነው ቀጥታ ቦዲ የሆነ ወይም ህዋስ የምንለው እኛ የአማርኛ ስንፈት ስላለብን ነው እንጂ አማርኛን የመጠቀም አማርኛው ጥንቅቅ ያለ ቋንቋ ነው። አካል ብሎ ህዋስ ይላል። ህዋሳትን አካል ሊል ይችላል ሰው። ነገር ግን ስፔሲፊካሊ ያ ምንድነው ስሙ? ብልት ወይም ህዋስ ነው የሚባለው። ለምሳሌ ቅዱስ ጳውሎስ ክርስቲያኖችን በሙሉ የክርስቶስ ህዋሳት ወይም ብልቶች ናቸው ብሎ ይናገራል። ምእመናን የቤተ ክርስቲያን ብልቶች ናቸው፣ የክርስቶስ ብልቶች ናቸው ማለት ነው በሌላ ቋንቋ። ስለዚህ ብልት ማለት አንድ ሆል የሆነ ነገር የሱ ፓርቶች እንደማለት ነው። ህዋስ ብለን ስንናገር አካል ብለን በነገረ መለኮት ውስጥ ስናመጣው ግን መለኮታዊ ባህሪ በምልአት ያለው ቀዋሚ ማንነት ማለት ነው። አካል ማለት ከመለኮት ሳያንስ ሳይጎድል ተድህሮ ተቀድሞ ሳይኖርበት መለኮታዊ ባህሪ ህልው የሆነለት ቀዋሚ እኔባይ ማንነት ማለት ነው። አካል ስንል ይሄ ነው። መልክ፣ ገጽ የሚባሉት በዚህ ስር የሚያዙ በዚህ ስር የሚጠቀለሉ ናቸው። የመልክና የገጽ ጉዳይ በሰው ባለው ነገር በሙሉ ተሰጥቶ ለምንድን ነው የሚተረጎመው? እግዚአብሔር ግብራቱን ሲያሳይ ግብራቱን ሲገልጽ ነው እንጂ አይን አንድ ህዋስ፣ ጆሮ 2 ህዋስ፣ መራመጃ ደግሞ እግር 3 ህዋስ፣ ደግሞ እግር
4 አንጀት፣ ልብ፣ ኩላሊት እያልን የህዋስ ቆጠራ ውስጥ እግዚአብሔር ውስጥ አንገባም ማለት ነው። በነገራችን ላይ እግዚአብሔር እንደዛ ካለው ቅድም እንዳልኩት አራያ ገብርን ነሳ ማለት አንችልም። የባሪያን መልክ ያዘ ማለት አንችልም። እኛም ከክርስቶስ ጋር በትስቢቱ ሳይሆን በመለኮቱ እንተካከለዋለን። ሎቱ ስብሐት። ስለዚህ ነገሩን በይደር እንየውና ሊቃውንቱም ዴፊኒሽናችሁን ይዛችሁ መጣችሁ። እንዲያ ከሆነ ቀን ቀጥረን እንዲያ ከሆነ እንተካከለዋለን የምትለዋ እንትን ትበል ባለመረዳት የተረዳ ሰው እንዳይኖር በመለኮቱ እንዲያ ከሆነ በመለኮቱ እንተካከለዋለን ማለት ይበሉና ያብራሩት። ወደ ሚል ይሄዳል ለማለት ነው። ማለት እምነት እንዳይመስላቸው ሐሳቡ ትክክል ነው። ወደ ሚል ይሄዳል ነው እና በእርግጥ እኔ ወደ ሚል ይሄዳል የሚል ነገር እንትን ብዙ ደስ አይለኝም። ነገር ግን አሁን ለመለኮት በሰው ያለው ሁሉ አለው ማለት ፊልጵስዩስ 2ን ሐሰት የሚያደርግ ትምህርት ነው ታላቁ። እሺ ምናልባት እኔ ሰዓት ለወጣ ነውና ዝሮ በሌላ ጊዜ ስለምንነጋገር እኔ ዋናው ሐሳቤ ዝሮ ስላሴ ፍጹም አካል፣ ፍጹም ገጽ፣ ፍጹም መልካት እንዳሉ አምናለሁ ነው። እኔ እምነት ይሄ ነው። በቃ ምንም ያለጠረጠር ስላሴ ፍጹም አካል፣ ፍጹም ገጽ፣ ፍጹም መልካት እንዳሉ በእነዚህ ነው የማምነው። እኔን አምናለሁ ነው። አሁን የኔን ሐሳብ ተረድታችሁኝ ከሆነ እኔ ደግሞ እናንተን የተረዳኋችሁ ለስላሴ መልካት የላቸውም ነው የተረዳኋችሁ። አሁን እየገለጻችሁ ያለውም እሱን ነው። በነገራችን ላይ እየገለጻችሁ ያላችሁ ብዬን የማምነው እሱን ነው። መልካት ምን ማለት ነው የሚለው የትርጉሙ ከሆነ ልዩነቱ እሱን በሌላ ጊዜ እንነጋገረዋለን። ግን እኔ ደግሞ መልካት ይባሉት እነዚህ ናቸው የሚለውን በሌላ ጊዜ ስለማመጣ አሁን ጨርሻለሁ። ሰላም ደሩ። ግን ምናልባት ይቅርታ ቅድም እንደተባለው ያው በሰከነ መልኩ ያው የተረድ ማለት ትክክል ካልሆኑ እኔ ምንም ጥርጥር የለም የእናንተን ሐሳብ እቀበላለሁ። በመጻሕፍት ማለት ነው። መጻሕፍት ተነበው መጻሕፍት ተገልጠው ግን ያ ማለት ጥቅሶች ዝም ብለው ያንም ጥቅስ እያመጡ ማብራራት ሳይሆን ትክክለኛ ሃይማኖት አበውን የተተረጎሙ በአብዛኛው በሃይማኖት አበው ስለተቀመጠ ይሄ ነገር ቄርሎስ ምን ይላል፣ አትናቴዎስ ምን ይላል፣ ሰለስቱ ምዕት ምን አሉ የሚለውን በቀጥታ ምተን ቃል በቃል ትርጓሜውን ወይም ደግሞ ገጸ ንባቡን ነው የምናየው እና ከዚህ አንፃር ስለምናየው ትክክል ከሆናችሁ እናንተ ምን ችግር አለው? እኔ ምናልባት ያልተረዳውበት መንገድ ካለ ለመመለስ ዝግጁ ነኝ። ግን ደግሞ መልካት ምሳሌዎች ናቸው ብዬ ግን እስካሁን ድረስ አልተማርኩምም አልተረዳውምም እና ከዚህ አንፃር ነው። መምህር ዮሐንስ ሰማሉ። እሺ ከተሰማ አንደኛ የመጀመሪያው ስላሴ አካል የላቸውም ብሎ ከዚህ የሚያምን ሰው የለም። ፍጹም አካል፣ ፍጹም መልክ፣ ፍጹም ተገልጧል። መምህር ኤፍሬም ትናንት እኮ በዚህ ነው ስንከራከር ያልነው እኮ። ትናንት አልሰማሁም። ዛሬ እኔ ከነበርኩበት ጀምሮ ግን ስላሴ ፍጹም አካል፣ ፍጹም ገጽ፣ ፍጹም መልክ አለው። ሁሉም ኦርቶዶክሳዊ የሚያምነው እምነት ነው። ምን አይነት አካል፣ ምን አይነት ገጽ፣ ምን አይነት መልክ የሚለው ማብራሪያ ላይ ነው ያልተግባባ የሚመስል ሐሳብ ያለው። እሱን በተመለከተ ቀጣይ ቁጭ ብለን እንወያያለን ማለት ነው። ስለዚህ በደህና አይደሩ መሄድ ይችላሉ። እሺ ሰላም ደሩ። ለማንኛቸው ከመውጣቱት በፊት መምህር ይሰማል? አዎ ታላቁ ይሰማል? አዎ ይሰማል። ቀጥል ነው። አይ ቀኑ እዚሁ እንትን ተብሎ ለምን አይወጡም ብዬ ነው ከሚንዛዛ። ሜቢ ነገ ለምን አይሆንም? ወር ከነገ ወዲያ ይሄን ያህል ቢቻል እንደኔ ሐሳብ አሁን ይሄን ያህል የተረባበሸ ነገር ስለሌለ እዚህ ጋር አሁን 700 ምናምን ሰው አለ፣ 800 ሰው አለ። ይሄ ሰው የዛኔ አይመጣም እርግጠኛ ነኝ። በተለያየ በጉዞ በህመም በተለያየ ምክንያት አይገኝም። 500 400 ቢገኝ ነው። ቢችሉ መምህር አሁን ጨርሰው አንድ 30-40 ደቂቃ ተወስዶ ይሄን ያህል ሚንዛዛ ነገር አለ ብዬ የሚያረባብሽ ነገር አለን ብዬ ስለማላስብ ማለት ነው። እሱ ደግሞ አያስኬድም ከተባለ ወይ ነገ ወይ በጣም ማክሲመም ከሄደ ከነገ ወዲያ ቢሆን መልካም ይመስለኛል። የኔ ፕሪፈረንስ ዛሬ ቢሆን መምህር ምናልባት ባትሪ መብራት ከመጣና ቻርጅ ማድረግ የሚችሉ ከሆነ አሁን እኮ ጥሩ እየተማማረ ነው። እንትን ነው ሐሳብ ማለት አሁን
ዋይፋዩም እንደገና ሞባይሉም ሁለቱም ቻርጀር በአንድ ቻርጀር ስለሆነ እየተደረገ ያለው እንደውም እየዘጋብኝ እኮ እየወጣው ምገባው የቻርጀር ችግር ስለሆነ ከዚህ አንፃር እንድታዩልኝ ችግር የለውም። ነገ ከሆነ ከነገም በኋላ ዋናው ግን ነጥቡን እንድትይዙልኝ ነው። ምናልባት ቅድም መምህር ኤፍሬም አልተባለ ምናምን ሳይሆን አሁን የእያንዳንዱ ግል ሀሳብ ሳይሆን የተነተነበትን ሀሳብ ነው የምንይዘው እና ቅድም ምናልባት አሁን ሀሳብ እየሰጠኝ ያለው ይቅርታ ስም ስላላወቁ ነው ሲገለጽ የነበረ ስለነበረ አሁን እዚህ ላይ አይደለም ውይይቱ። እኔም ልከውልኝ ስለሆነ የገባሁት ትናንትም ሲተነተን የነበረ ስላሴ ምሳሌያዊ አካል እንጂ አማናዊ አካል የላቸውም የሚል ነው። ይሄ ምንም ተባለ አልተባለ ሳይሆን ሲገለጽ የነበረ ስለሆነ ማለት ነው። ግን ይሄ ስተት ነው ወይም ደግሞ የሰው አገላለጽ ነው፣ ትክክል ነው ይገባኛል እንጂ ሰው አለመረዳት ነው እንጂ ምሳሌያዊ ነው ብሎ የሚገልጽ አለ ብዬ አላምንም። እኔ እውነት ለመነጋገር ከእናንተ አለ ብዬ አላምንም። አሁንም ደግሞ ግን እየተነጋገርን ያለነው መልካት የላቸውም አላቸው የሚለው ነው። ነጥቡ ይሄ ነው እና ምናልባት ነገ እንነጋገራለን። ጨርሻለሁ። አመሰግናለሁ። ቃጠሮ ነገ ስንገናኝ መምህር የመልክን ትርጉም ይዘው እንዲመጡ ስራዬ ብለው ነገ መጻሕፍትንም አይተው የሚሆን ምንም ይሁን መልክ ማለት ይሄ ነው። ስለዚህ ይሄ ነው ለስላሴ ያለው መልክ ማለት ይሄ ነው፣ በዚህኛው ደግሞ ለስላሴ የለውም የሚል ድምዳሜ ላይ መድረስ የሚቻለው ትርጉም ከተዘጋጀለት ብቻ ነው። የመልክን ትርጓሜ ነው አሁን ነገ የምንፈልገው እኛ ከርሶ ማለት ነው መምህራችን። እኔ ደግሞ መልካት የላቸውም የሚለው እንድታመጡልኝ ይፈልጋል። የላቸውም ያለ ሰው የለም እኮ አሁን ለምን እንደረጋለን? እሺ እንደዚያ ከሆነ ትርጉም ይምጣ ነው። መልክ አሁን በበርሶ ነገረ መለኮት ውስጥ መልክ ሲሉ ምን እያሉ ነው የሚለውን ቅድም ያሉት አይ ቲንክ ስተትነቱ ግልጽ ይመስለኛል። ግን ባይሆንም እንኳን ችግር የለውም መልክ ማለት ይሄ ነው የሚል ቋሚ ትርጉም ይዘው ቢመጡ ነው። እሺ እኔ አመጣለሁ። መልክ ማለት ይሄ ነው የሚለውን አመጣለሁ። ችግር የለውም። በቃ እሺ መምህር። እሺ እኔም ደግሞ በዚያው ላይ ስለምጠይቅ ችግር የለም። እሺ መምህር። መልክ ብቻ ሳይሆን አላለቅም። በነገራችን ላይ መልክ ገጽና አካል ነው። ገጽንም እንደዚህ ገጽንም መልክንም አመጣለሁ። እናንተም ገጽና መልክን ታብራሩልኛላችሁ ማለት ነው። ገጽ፣ መልክ፣ አካልንም ለብቻው ማብራሪያ ይሰጥበት። እሺ ብያለሁ። የእናንተን ሀሳብ እቀበላለሁ። የኔን ሀሳብም ደግሞ እንድትቀበሉ ቅድም ለምሳሌ መልካት ተብለው የተገለጹት በእናንተ ምንድን ናቸው? ገጽ ተብሎ የተገለጠው ምንድን ነው የሚለውን ታብራሩልኛላችሁ። ችግር የለውም። ይበቃል። መምህር ዮሐንስ እንደዚያ እናድርግ። መምህር ዮሐንስ ያው ምናልባት እንደዚህ ያለወት ሰው ካለ ያ ሰው ራሱ ይማር። ስላሴ ፍጹም አካል፣ ፍጹም መልክ፣ ፍጹም ገጽ የለውም ብሎ የተናገረ አካል ካለ፣ ምሳሌያዊ እንጂ አማናዊ አካል የለውም ብሎ የተናገረ ሰው ካለ ይማር፣ ያንብ። አለው ሁለቱም አለው ነው ሐሳቡ። አለው የሚለው ሐሳብ ምን አይነት የሚለው ላይ ነው ሐሳቡ። ፍጹም አካል፣ ፍጹም ገጽ፣ ፍጹም መልክ ሶስቱ የታወቀ የተረዳ የጎላ የቤተክርስቲያና ትምህርት ምን አይነት አካል፣ ምን አይነት ገጽ፣ ምን አይነት መልክ ነው ነው ምን አይነት ነው? ያ እንደ ሰው ያለ ነውን? ሁላችንም አይደለም ነው የምንለው። ከሰው የተለየ ነው። ጥሩ ከሰው የተለየ ነው ካል ማንን የሚመስል ነው? መለኮታዊ ነው። መለኮት በራሱ መለኮታዊ ከሆነ ምንድን ነው? ያን ማብራሪያ ማየት ነው በሚገባ ማለት ነው። ከዚህ ላለው 700-800 ሰው መልእክት ሳናስተላልፍ ስለቀረው ነው ዳግም የተመለስኩትና ይሄን በተመለከተ በቃ መምህራኑ ከሁለት ተከፍለው ወይ የሆነ እንደዚህ ምናምን አይደለም። አንድ ትምህርት ነው ያለ ቤተክርስቲያን። ያን ትምህርቷን ያልተረዳላት አንድ ብቻ ሳይሆን 1 ሚሊዮን ልጅ ሊኖራት ይችላል በዓለም ደረጃ። ፕሮቴስታንት ምትሉት፣ ሙስሊም ምትሉት፣ አበበ ከበደ ምናምን የሚባለው ይህ ሁሉ በጠቅላላ ያን መለኮታዊ ትምህርት ያልተረዳላት ነው የምትጮኸው። ሁሉ ለአሕዛብ አስተምሩ ብሎ ጌታም የላከው መለኮታዊ ትምህርትን እንዲረዳ ነው ወደ ትውልድ የላከው። ስለዚህ ያን መለኮታዊ ትምህርት ያልተረዳ የሆነ ሰው ተፈጠረ ማለት እንጂ ዝም ብሎ ቤተክርስቲያኗ እንዲህ የተከፈለ ትምህርት ኑሯት አይደለም። እንዲያም ያምንም የለም። የተለያየ እምነት ያላቸው አባቶችም የሉንም። የተለያየ እምነት የሚያምኑ አባቶችም የሉንም። አንድ እምነት፣ አንድ ሃይማኖት በአንድ ዘመን አይደለም በነገራችን ላይ የነበሩት። አንዱ ሊቅ ከሌላው ጋር የነበረበት ዘመን የተለያየ ነው። ሰለስቱ ምዕት የሚባሉት 318ቱ ሊቃውንት እናንተ የምታውቋቸው በመጽሐፍ ተጽፎ ያገኛችሁት 318 ሊቃውንት የሚል ነው ለምዕመናኑ ማለት ነው። በዚያን ቀን ግን የተሰበሰቡት በዚያ ወር፣ በዚያ ሳምንት፣ በዚያ የስብሰባ ህግና ስርዓት የተገኙት በጣም ብዙዎች ናቸው።
ከ2000 በላይ ነው የተገኘው። 318ቱ በሃይማኖት ተመሳስለው የተገኙ ስለሆኑ ነው። ስለዚህ በተለያየ ሀገር፣ በተለያየ ቋንቋ፣ በተለያየ ዘመን ተነስተው አንድ አምላክ ስለሆነ ምስጢሩ የሚገልጽላቸው አንድ አይነት አቋም፣ አንድ አይነት ሃይማኖት ነበራቸው። የምናምነው ያህን ነው። ትምህርቱን ያልተረዳላት ልጅ ካላት ያህንን አንዱ ከሌላው የሚሻል ከሆነ እያስረዳ እንዲህ እያለ ይቀጥላል። መሰረታዊ ሐሳቡ እሱን እንድትይዙ ነው። የሆነ ሰው ሳይረዳ ወይ ሳያስረዳ ወጣ ማለት የቤተ ክርስቲያኗ መሰረት ፈረሰ ማለት አይደለም። ለምን ካላችሁ በሱ ዕውቀት የተመሰረተ ቤተክርስቲያን ስለሌለ ማለት ነው። ወይ መምህር ኤፍሬም ወይ መምህር ዮሐንስ ላይ የተመሰረተ ሃይማኖትም ትምህርትም የላትም ቤተክርስቲያን። ዶክትሪኗም ክርስቶስ ላይ ነው የተመሰረተው። ባለቤቷም ራሱ ነው፣ መሪዋ ራሱ ስለሆነ ነው። እሱን በደንብ እንድትይዙ። በቃ ተለያይተው ምናምንቴ ምን ሚል የሆነ አይነት ስሜት እንዳይሰማችሁ ነው። አሁን በዕለቱ መምህር ዮሐንስን ይህ አካሄድ ትክክል አይደለም፣ እረፉ፣ ተመለሱ እንዲህ ብለው መምህራን አላስተማሩንም፣ ካበው አላገኘ ነው ብለን እንዳናስመልሳቸው እምነት ስለሆነ አስገድደን አይደለም የምንጎትታቸው። ስለዚህ ጊዜ ሰጠን። አንደኛ በስልክ ምን ጋም እንዳልሁት እናወራለን፣ እሱን እናያለን ማለት ነው። እንደሳቸው ያለ አስተምህሮ ደግሞ ይዞ ገጻት መልካት የሚባሉ ክፍላተ አካላት ናቸው ብሎ ለእግዚአብሔር የሚናገር ሰው ክፍላተ አካላት እግዚአብሔር የአካል ክፍል አለው ብሎ መናገር መለኮታዊ ህልውናውን መጋፋት ነው። መለኮታዊ ህልውናውን ይህ ክፍል የሚባለው በራሱ በመለኮታዊ ህልውና ውስጥ ክፍል የለበትም። ምክንያቱም መንፈስ ስለሆነ ረቂቅ ስለሆነ መለኮታዊ ስለሆነ ያህን ምስጢር በደንብ ማየት ማስተዋል ነው። እናንተ ዕውቀት ላይ ተመስረቱ። ማንም መምህር ላይ አትንጠልጠሉ። የሚወድቀው መምህር ላይ ሳይሆን ቁሞ የሚሄደው ክርስቶስ ላይ ብቻ የሚሄደው ማለት ለዘላለም ህልው የሚሆነው ማለት ነው። እሱ ላይ ብቻ ትምህርታችሁ መስረቱ የሚል ድጋሚ መልእክት ነው። እሱን እናድርግ። ከዚያ ውጭ መምህር ዮሐንስ ጋር እስኪ እናወራለን በግል። እሱን እናድርግ። ታላቁ በድጋሚ እግዚአብሔር ይስጥልኝ። እሺ ሁላችሁንም እግዚአብሔር ይስጥልን። መምህር በረከት ሀሳብ አለዎት መሰለኝ፣ ቀጥሉ። በጣም አጭር ሀሳብ መምህር ኤፍሬም ቃለ ሕይወት ያሰማልን። አሁን እኛ የምንወያየው ውይይት የቤተ ክርስቲያንን ትምህርት ለመረዳት ነው። አዲስ ትምህርት ለመፍጠር ወይም ቤተ ክርስቲያን ውስጥ ብዙ አይነት ትምህርት ኑሮ አንዱን ለመምረጥ እንደዛ ምናምን አይደለም። እንደዛ አይነት አይደለም። ቤተ ክርስቲያን በትርጓሜ ባህል ብዙ አይነት ትርጉሞች፣ አገላለጾችን ይዛለች ማለት ብዙ አይነት ትምህርት አላት ማለት አይደለም። አንዱ የሚያስፈልግበት ሌላውም የሚያስፈልግበት አንግል አለ ማለት ነው እንጂ የሚቃረን ትምህርት ቤተክርስቲያን ውስጥ የለም። እና ቤተክርስቲያን ለምሳሌ ቅድም ዘማርያም ሲያብራራው የነበረው የትርጓሜው አሁን ትልቁ ችግሩ ምንድነው? ቤተክርስቲያን እንደዚህ ብላ ነው የምታስተምረው። አንድ ጎራ የሆነ ሰው ይይዝና እሱ የሚፈልገውን ብቻ ነው ኮት ማይን ነው የሚያደርገው። ከዚያ የሚቃረኑ የሚመስሉ ነገሮችን አይጠቅስም። እንደዛ ከሆነ ችግር ይሆናል ማለት ነው። ስለዚህ ሁሉም ነገሮች እንዲጠቀሱና ሰፊ የሆነው የቤተክርስቲያን ትምህርት አረዳድ እንዲታወቅ እንጂ እኛ የምንፈጥረው አዲስ ትምህርትም የለም። የምንመርጠው የተለያየ ቪው ኑሮ አንዱን ለመምረጥም አይደለም፣ ቤተክርስቲያናችንን ለመረዳት ነው። ይሄ ነው ውይይታችን። በመጽሐፍት አሁን ለምሳሌ ቅድም ያነሳ ነው መጽሐፍቱ ምንጫቸው ምናምን ስንል ምንጭ የተለያየ ሊሆን ይችላል፣ ግን ቤተክርስቲያን የትርጓሜ ባህል አላት እና በትርጓሜ እንደዚህ አሁን ለምሳሌ ከታች ያሉ ጥቅሶች ቅድም ታላቁ ሲያብራራቸው የነበሩት ጥቅሶች ሊቃውንቱ ያብራሩበት የተረጎሙበት መንገድ ነው። በዚህ መንገድ ነው ይህንን ንባብ የሚረዱት ማለት ነው። ይህንን ራሱ ማየት ትልቅ ነገር ነው። አንድ ለምሳሌ ቅዳሴ ማርያም ላይ የተገለጸ ለመለኮት እንደዚህ ታች ላይ ጠፈር መሰረት የለውም የሚል የመለኮትን በጣም ረቂቅና ስፉ የሆነ ባህሪ የሚገልጽ ነገር አለ። በአንድ ቦታ ላይ ደግሞ እንዲህ አይነት ኤክስፕሬሽን ሲገኝ የሚቃረኑ ነገሮች ሳይሆን እንዴት ነው የሚተረጎሙት? ይሄኛው ምን ለማለት ነው? ሊቃውንቱ እንዴት ነው የተረጎሙት? ቤተክርስቲያን እንዴት ነው የተረዳችው ብለን ለመረዳት ነው። እና ይሄ የመረዳት ጥረት ነው። ሌላው ይሄ ፖለቲካው ምናምን ተውት። ቤተክርስቲያንን የሚጠሉ ሰዎች ወይም ቤተክርስቲያንን ለማጥቃት የሚፈልጉ ሰዎች ቤተክርስቲያን ላይ የሚናገሩት ነገር አያጡም። መቼም ቢሆን ርዕስ አያጡም። ቤተክርስቲያንን የሚነቅፉበት ነገር አያጡም። እኛ ግን በዚህ ሂደት እንደዚህ ከተነሳ ዘንድ በደንብ ውይይት አድርጎ ማለፍ ጥሩ ነው። ይህንን ለማለት ነው። እግዚአብሔር ይስጥልን። ታላቁ ሁላችሁንም ደህና ምሹ። አሜን አሜን አሜን።
መጋቤ ምስጢር ሰላም ይበሉ። ይሁን ሰላም ይበለንና ምንድነው የሚለው? ከታች ላሉት ግን ሀሳብ ልስጥ አንዴ ታላቁዬ እና ልጨርስና መጋቢ ይቀጥሉ። ኮመንት ላይ ያላችሁ ሰዎች እባካችሁ ኦርቶዶክሳዊነትን አሳዩና ይሄ በጣም ትምህርቱ ከላይ እንዴት አድርገን እንማማር ነው። ኮመንቱ ግን ድብድብ አንገት ለአንገት ተያይዛችሁ ብትጣሉ ደስ ይላል። በጣም የጽርፈት ቃል ባትናገሩ ጥሩ ነው እና ትምህርቱ ላይ ብናተኩር ፕሊስ። እሺ ታላቁ እና እዚህ ያላችሁ ገስት ላይ ያላችሁም እንታ ኤፍሬም ሁላችሁ ከ700 በላይ ያላችሁ የእግዚአብሔር ልጆች እንደምን ዋላችሁ፣ እንደምን አመሻችሁ እንደ ሰዓት አቆጣጠራችሁ። እኔ በትምህርቱ ላይ ወይ በያዛችሁት ላይ አሁን ሰዓት የለም። ያው መቼም በዚህ በአብነት ትምህርት ቤት ላይ ስለሆነ ሁላችንም የሚያደግ ነው። የሆነ የእንታ ኤፍሬም መጨረሻ ላይ አስተካክለውታል። እኔም የሰማኋቸው የነበረው ነገሮች ትንሽ ወደ ዳር እንዳይወጡ ስለፈራሁ ነው ታላቁ በውስጥ ስጽፍልህ የነበረው። መምህር ኤፍሬም በደንብ አድርገው አስተካክለውልኛል የልቤንና እግዚአብሔር ያክብርልኝ። መቀሌ ትምህርት ቤት እያለን በረከታቸው ይድረሳን ብፁዕ አቡነ መርሐ ክርስቶስ በአብነት ትምህርት ቤት በመጽሐፍ ትርጓሜ ላይ ያለነውና በፍሬምናጦስ ከሳቴ ብርሃን ቴዎሎጂያን መካከል የሰማይና የምድር ያህል ልዩነት ነበር በአመለካከት። ያንን ያጠበቡት ብፁዕነታቸው ናቸው። ምን አደረጉ? አንደኛ አርብ በሁለቱም ላይ ያው ትምህርት እንዳይኖር ተደረገና አርብ ሁለቱም ቁጭ ብለው በስነ መለኮት ቋንቋ ፊት ለፊት ያለው መዝሙር መነሻ በማድረግ የሚነበበው ወንጌል ከትርጓሜውም አንፃር ከቴዎሎጂ ትርጓሜውም አንፃር እንዲታይ እና አማካይ ሆነ። ያው ስብከት እንግዲህ የሰባኪያኑ አቅም ነው የሚወስነው። ከዛ በኋላ ግን አንድ ከአብነት ትምህርት ቤቱና አንድ ከቴዎሎጂ ተማሪው በማድረግ በየአጥቢያው ይበትኑናል። እና አንዳችን ጠዋት ላይ አንዱ ሲያስተምር ሌላው ይታዘባል፣ አስተያየት ይሰጣል። ከሰዓት ደግሞ ሌላው በማስታቆት እንደዛ አይነት ሂደት ነበረ። ይሄ መሀል ላይ ያለው መራራቅ እንዲቀር ያደረጉበት ትልቅ አባታዊ ጥበብ ነበራቸው። እና አንዳንድ ጊዜ መምህራንን የምንይዝበት መንገድ ከሁለቱም የትምህርት ቤት መፍለቂያችን ናቸው ለቤተ ክርስቲያን፣ ቴዎሎጂውም የአብነት ትምህርት ቤቱ። ነገር ግን ታላቁ በጣም ሊሰመርበት ስለሚገባ ነው ይሄንን እንትን የምለው። ብንችል ሁለቱንም ብንማር ሁለቱንም ትምህርት ቤቶች ላይ እግዚአብሔር ቢፈቅድልንና የአብነት ትምህርት ቤቱንም የአበው መተርጉማን የተረጎሙት እንዲሁም ደግሞ የቴዎሎጂውን ሂደትም ብናጠና፣ ባንችል ደግሞ እንዲህ መገናዘብ አብሮ እንደዚህ አሁን ባለው ሚዲያው የተጠቀማችሁበት ጥሩ ነው። የአብነት መምህራኑም አሉ፣ ቴዎሎጂያንም ይቀመጣሉ። ምን ማለት ነው የሚለውን ወደ አንድ መምጣትና እውቀት ሼር የሚደራረግበት መድረክ ቢሆን ያው ብፁዕ በቴዎሎጂው እንደዚህ ነው፣ በአብነት ትምህርት ቤቱ እንደዚህ ነው። ስለዚህ የሚጣላ ነገር የለም፣ የኛ አረዳድ ግን እንደዚህ ልንረዳው ይገባል የሚለው እየተሰጠ ሲሄድ እየተለመደ ይሄዳልና ይሄ እንደዚህ ከዚህም ያሉ መምህራን አቀራርቦ ሐሳብ እንዲሰጡ ማድረጉ ቢለመድ። ሌላው ግን መምህራንን አንድ ተማሪ ተለዋጭ መጽሐፍ ሆኖ ይወጣል። በቃ ይሄ መጽሐፍትን ማገናዘብ ሳይችል
ዘሩ ነጥቧ የነጥብ አቀማመጧ እንኳን ሳትጠፋበት ጸዋሬ ዘር ሆኖ ይወጣና ተመልሶ መጽሐፍት ቢቃጠሉ ቢዘረፉ ተመልሶ ለመጻፍ ያገለግላል ያ መምህር። አያገለግልም አንልም። ስለዚህ የመጻፍ የመተርጎም የማገናዘብ የማስረዳት ይሄ ጸጋ ነው። ስለዚህ መምህራንን እንደየጸጋቸው መጠቀም ብንችል ሌላው የአብነትን መምህር ይሄ አቋምህን ግለጽ እንዴት ትረዳዋለህ ብሎ አሁን መምህር ዮሐንስ ላይ የነበረው አካሄድ እኔ ታላቁ ይቅር በለኝ አልቀበለውም። በቃ ምክንያቱም አስተዋዮች ናቸው። የተወሰነ መንገድ ትሄዳላችሁ። መምህር ኤፍሬም የመቻል አቅም ካላቸውና ከናንተ ጋር እንትን የማድረግ አቅም ካላቸው ዛትስ ኦኬ። መምህር ዮሐንስ ደግሞ እንደዛ አይነት ጸባይ ደግሞ ከሌላቸውና በሳቸው መጠቀም የሚገባንን ነው መጠቀም ያለብን እንጂ እኛ የምናውቀው ንገረን አይነት ነገር ግን መምህሩን የመፈተን ነገር ይሄ ትንሽ እየተለመደ ከሄደ አደጋ ነው። እኔ ደግሞ ከመምህር ዮሐንስ ደግሞ በጣም ያነስኩ ደግሞ ሆኜ በመጣባችሁ እንዳውም ከነመፈጠሬም ላታውቁኝ ነው ማለት ነው። ስለዚህ መምህራንን እንደ ጸጋቸው መጠቀም አሁን አካል፣ ገጽ፣ መልክ ይሄ የመዝገበ ቃላት የዲክሽነሪ ጉዳይ ነው። መምህር ዮሐንስ ሲሉ የነበረው በገጽ በመልክ በአካል ሶስት ናቸው ብዬ ይሄንን አምናለሁ። ምንም እንትን እኮ የለም። እነዚህን መዝገበ ቃላዊ ትርጉም ደረቅ ቃል አምጣ ብሎ ማፋጠጥ መስሎ ሲታይ ግን 700 ከዛ በላይ ያለው ሰውስ ምን ይላል? ለወደፊቱ እንደዚህ አካሄዶች ትንሽ መምህራንን በጸጋቸው መጠቀም ብንችል ነው። ይሄ እንደ ሐሳብ ነው። ሁለተኛ እንዲህ አይነት ነገር መለኮታዊ ነገር ግን እኔ ባያደር ቢያንስ ለዛሬ መቋጫ ተደርጎለት በደንብ ጠበቅ እንኳን ባይሰፋ በሀገራችን ድሮ በልጅነታችን ወላጆች ሲያደርጉ የምናየው እህል በደንብ ይታሰርና የሚጨመርበት ነገር ካለ ሳይሰፋ ግን ደግሞ እንዳይፈስ ተደርጎ ይታሰራል። ነገ ደግሞ በደንብ ተሞልቶ አንደኛውኑ ይታሰራል። ጎተራ ከሆነ ደግሞ ከላይ ይከደናል ማለት ነው። መደምደሚያው ይከደናልና ማደር የሌለበት ነገር ደግሞ ተለይቶ ማደር የሌለበትን ነገር መልስ ተሰጥቶት ህዝቡም አውቆት ያድራል። ነገ ደግሞ ያ ነገር እንዲበስል ደግሞ ይደረጋል። በእንደዚህ አይነት ነገሮች ቢሆን ጥሩ ነው። አካል የሚለው አማርኛው አይገልጸውም። በቃ ይሄ የቃላት ድክመት ነው። ትርጉም አይደል መጽሐፍ ቅዱስ ያልገለጸውን ነገር ከየት እናምጣ? ለረቂቅ አካልም ለግዙፍ አካልም አካል ብሎ ነው ዝም የሚለው። ስለዚህ ይሄኛውን ግዴታ አማርኛው ካልገለጸልን ግዕዙን ነው ማየት ያለብን። ግዕዙ ካልገለጸልን ትርጉም ነው። አዲስ ኪዳን ከሆነ ግሪኩን ነው የምናየው። ብሉይ ኪዳን ከሆነ ዕብራይስጡን ነው የምናየው። ስለዚህ ወደ መጀመሪያ መጽሐፍት ወደ ተጻፉበት ነገር ነው የምንሄደውና እኔ ከእንግሊዝኛው ይሄ ቦዲንም አካል ሲልትለው ነው የምታገኘው። አማርኛው ፐርሰን የሚለውንም አካል ሲለው ነው የሚያገኘው። አማርኛው ለሁለቱም ይጠቀማል። አካል የሚለው ለፐርሰን ሌላ ቋንቋ አይሰጠውም፣ ለቦዲ ደግሞ ሌላ ቋንቋ አይሰጠውም። አካል ነው የሚላቸው ሁሉንም። ይህንን በትርጉም ላይ እንዴት ነው የምናደርገው የሚለውን ግን መዝገበ ቃላዊ ትርጉም ነው ከተባለ ይሄኛው አማርኛው ላይ እንደሌለኛ ካወቅ መዝገበ ቃላቱ እንዲህ ይላል ብለን ግን ማስረዳት፣ ቀድመን መምህራንን መጠበቅ። ይሄ የአቃቢያን እምነት ስራ አይደለ እየሰራን ያለ ነው። መምህራኖቻችንን መጠበቅ ነው የሚገባው ብዬ አምናለሁ። በተረፈ አካል አሁን ባለው ነገር ላይ እኔ ቦዲ በሚለው ላይ ለስላሴ አይገልጸውም። ፐርሰን በሚለው ላይ ነው ይሄ ማንነት እኔ ባይነት የሚለው ላይ ይገልጸዋል። በአንጻሩም ይሄ መልክ የሚለው ቅርጽ ተብሎ ይፈታል። ለመለኮት ሲሆን ግን ይሄ ክብር፣ ይሄ የአካል ክብር በሚለው
አጠጋግቶ የሚነገርለት ይሆናል። መልክ የሚለው ቅርጽ ነገር ነው የሚያሳየው። ገጽ ያው ፌስ የምንለው ፊት ለፊት የሚያሳይ ነገር ነው። በሰው ቋንቋ የሚመች ነገር ስለሆነ ነው። ያም ሆነ ይህ ግን ቀድም ታላቁም ሲገልጸው እንደነበር በአካል ውስጥ ያሉ ነገሮች ናቸው እነዚህ። ስለዚህ ዋናው ነገሩ አካል የሚለው ነውና የክፍልፋይ አካላቶች ላይ ሊያደርግ ይችላልና አማርኛው ትንሽ ጉልበት አይኖረውም። በተረፈ መጽሐፍት የተተረጎሙበትን ነገር አሁንም ብናይ ከአረብኛ ወደ ግዕዝ የመጡ መጽሐፍት እውነት ለመናገር ችግር አለባቸው። ከአረብኛ ወደ ግዕዝ የተተረጎሙት ለምን? በዛ ቋንቋ በዛ አካባቢ ቋንቋ ስለሆነ የተጻፉት። ከግሪክ አበው ላይ የሚያሉት ከአረብ የመጡ መጽሐፍት ላይ ስናያቸው በትርጉም ከምናቃናቸው በስተቀር ትንሽ የአረብኛውን ዘዬ የተከተሉ ይመስላሉ። ያ ማለት አንቀበለውም ሳይሆን በትርጉም ግን ይቃናሉ በሚል ነው ለሚከተለውም ሰው እንዲሁ ማደሪያ ይደረግና ግን ኔንታ ኤፍሬም ሌሎቻችሁም ጥሩ ነገር ታደርጋላችሁ። ታላቁ ወንድሜ ያው በብዙ ነገር ከተዋወቅንበት ጥሩ ስራዎችን እየሰራችሁ ናችሁ ያላችሁት። መምህራንን በመጠበቅና በአቅማቸው መጠቀም ላይ ግን ፕሊስ አሳልፈን የመስጠት ስራ እንዳይሰራ ያ ነገር እንትን ቢሆን ነው። እንታ ዮሐንስ እንግዲህ እየሰማዋቸው ነበር ምንድነው የተረዱት የሚለውን ነገ መምህር ኤፍሬም እርሶ እንግዲህ ያስረዷቸዋል። እሳቸው ያው ሌላ ችግር እንደሌለባቸው እናውቃለን። የሃይማኖት ችግር እንደሌለባቸው እናውቃለን። ግን ያ የፈጠረው ነገር ምንድነው? በርሶ ምልከታ ምን ይመስሎታል? እስኪ ይችን አስረዱልን ስትሉ አይምሮ ምን እያደረገ ነው የመጣው? እየጠበበ አየር ላይ እኔን ሊያሳጡኝ ፈልገዋል የሚል እኔም ሰው ነኝ ልል እችላለሁ። ግን መምህርነቴን ካወቃችሁ የኔን መምህርነት በተማርኩበት አቅም እንዳገለግል ብቻ ነው ሊሰጠኝ የሚገባው። የእንታ ኤፍሬም ከኔ ይበልጣሉ። እሳቸው በሚያገለግሉበት ቦታ እኔም ለእሳቸው ቦታ መልቀቅ አለብኝና መምህራንን በአቅማቸው ብንጠቀምባቸው እንዳስተያየት ነው። ይቅርታ። እሺ፣ እግዚአብሔር ይስጥልን መጋቤ ምስጢር። በእውነቱ ቃለ ሕይወት ያሰማልን። አባ ይፍቱኝ ማይሰራ ኃጢአት ክብረ ሊቃውንትን ይድልልን ብያለው። እኔ ከዚሁ ልጨርስ፣ ታላቁ ይፈቀድልኝ። እሺ፣ አይ ጨርሰናል። ኧረ ኢዮባ አለ ኢዮባ። እሺ በግብጽ ገዳም ውስጥ ይኖሩ የነበሩ መነኮሳትም የሚያነሱት ነው። እኛም ቤተክርስቲያን ውስጥ ያሉ ታዋቂ መምህራን የሚያነሱት ነው። ለምሳሌ እጄ ላይ አንድ መጽሐፍ አለ፣ ስሙን አልነግራችሁም። እሳቸው ያሉትን ቃል በቃል ይላል። ለምሳሌ ምንድነው የሆነ ሐሳብ ሲነሳ ለምን ተነሳ ምናምን ሳይሆን በቃ እንደዚህ አይነት ሐሳብ አለ፣ ስለዚህ በሐሳብ እናወራለን፣ እንወያያለን። ይሄው አዳፍነን እኮ አልቀረንም አይደለ? በደንብ ከረጅም ሰዓት ሲብራራ ሁሉም ሲያነሳው መጽሐፍት ተከፍተው ነው ሲወራ የነበረው። ይህ ትልቅ ነገር ነው። ስለዚህ መልመድ አለብን። ሐሳብ ሲነሳ እንዴት ተነሳ የሚል ወይንም ደግሞ አንድ ጫፍ ይዞ ደስ በማይል አገላለጽ ከመነጋገር ኮሜንት ላይ ነው ላይ በጣም ሰላማዊ ነው ኮሜንት ላይ ያለው፣ ግን እሱ መስተካከል አለበት። ፕላስ የቤት ስራ ይሰጠናል አይደለ? ልክ እንዲህ አይነት ነገር ሲነሳ እንድናነብ የሆነ ነገሮች እንድናገላብጥ አይገፋፋም?
ላይ ያለ ሰው ብቻ ሁሌ ገስት የሚገባ ሰው ብቻ ሲያብራራ ሌላው ቁጭ ብሎ እየተገላበጠ ነገሮችን መስማት ብቻ ሲሆን ይደብራል እኮ። ስለዚህ እናንብብ የሚል ነገር ያነሳል። ሀሳብ እንደዛ አይነት ነገር እንትን ይላል ብዬ አስባለሁ። እንድናነብ ይጋብዛል ብዬ አስባለሁ እና ለማንበብ ይሞከር። ትልቁ ነገር እሱ ነው። በተረፈ ግን መምህርም ያልተረዱት ብዬ የማስበው አካልና የአካል ክፍላት የሚለው ላይ ነው። የአካል ክፍላት የሚለውን አይን፣ ጆሮ፣ እጅ፣ እግር ምናምን የሚለውን እንጂ ሀሳብ የተነሳበት አካል አለው የለውም የሚል አይደለም። በአካል 3 የምንለውን ትምህርታችን እንደ ጸሎተ የምናደርገው እንዲህ ብለን እኮ ነው አይደለ? በጸሎታችን ዕለት ዕለት የምንደግመው የምናማትበው ሁሉ የሚገልጸው ይህንን ነው። አንድ መለኮት ወይም አንድ አምላክ በአካል ግን 3 አይደል? ወይም 3 አካል ብለን ነው። ስለዚህ አካል ላይ ጥያቄ የለም። ያለው ምንድን ነው? እሱ የአካል ክፍላት የሚባሉት በመጽሐፍት የተገለጹት ነው። እነዚህ ደግሞ በብዙ አባቶች ለምሳሌ መልክ ምሳሌ የሚለውን ቅዱስ ጎርጎርዮስ ዘኑሲስ ሲያብራሩ መልካም ነገር የእግዚአብሔርን መልካም ነገር መሳተፋችንን ያሳያል እያሉ ነው። ኦሪገንም ሲያብራሩት እንግዲህ እስካየሁት ድረስ በዚህ መልኩ ቅድም በተገለጸው ማለት ነው የአካል ክፍላት አሉት በሚለው አልተገለጸም። ቴዎፍሎስም ሲያብራሩት ደግሞ አይን ሲባል ተመልካችነቱን ሁሉን አዋቂነቱን ለማሳየት ነው፣ ቀኝ ሲባል ኃያልነቱን ለማሳየት ነው እያለ ይብራራል ነው እንጂ ቃል በቃል ወስደን እንደዚህ አለው ምንል ከሆነ በክንፎቹ ጋረደኝ ብል ለምሳሌ እግዚአብሔር ክንፍ አለው ልን ነው። ከዛን በመልኩ እንደ ምሳሌ ፈጥሮናል። ስለዚህ እኛ የሱ ነጸብራቅ ነን። ስለዚህ እኛም ክንፍ ሊኖረን ይገባል ወደሚል አልሆነ ፍልስፍና ውስጥ ልንገባ ነው ማለት ነው። እና ብዙ ጥያቄዎች አሉት በመሰረቱ። እኔም ብዙ ጥያቄዎች ይፈጥሩብኛል እንደዛ የሚያምን ሰው ላይ። ግን ደግሞ በጣም በተረጋጋና በጨዋነት እንደ አንድ ቤተክርስቲያን ልጅ በዚህ መልኩ ውይይት ሲነሳ ደስ ብሎ ልንሰማ ይገባል። ከታች ሆኜ ከመጀመሪያው ጀምሮ እስካሁን ድረስ ቁጭ ብዬ እየሰማው ነበረ እና መጨረሻ ላይ ነው ኮሜንት ጽፍ ታላቁ የሳበኝ እንጂ እየሰማው ነበር። ደስ የሚል ውይይት ነው። ይዳብር እና በሚቀጥለውም ደግሞ እንዲሁ ተገኝተን ለመማሪያ ብቃን። መጽሐፍት የሚሰጡ የሚጠቀሱ መጽሐፍቶችን እናንብብ አደራ። በቃ ያ ነው የሚዳኝን፣ ያ ነው ማለት ለነገም ማለት ነው። ነገ የሆነ ሰው መጥቶ እነ ታላቁ ወይ ምናምን እንደዚህ መምህራን መጥቶ የሚያብራሩበት ምክንያት ላይኖር ይችላል። ወይንም ደግሞ በየዕለቱ ጥያቄያችን ውስጥ እነሱ ላይ ይገኙ ይችላሉ። ለእምነታችን መቆም እምነታችን ማብራራት ይኖርብናል እና ሁሌ ሳይድ ይዞ ኮሜንት ላይ ሀሳብ ከመስጠት ይልቅ ማንበብ በጣም ጥሩ ነው፣ መመርመር በጣም ጥሩ ነው ብዬ አስባለሁ እና እሱ ይደረግ። ቃልዮት ያሰማልን ለሁሉም መምህራኖች። እግዚአብሔር ይስጥልኝ። ታላ እግዚአብሔር ያክብርልን።